ለማለለም ግን ጊዜያዊ ነው እሱ ጊዜያዊ ነው ለምሳሌ ሰዎች በቃ የሆነ ተመርቄ በቃ ከዛ በኋላ ስራ ይዤ ምናምን ይላሉ ቴን በጣም ብዙ ዋጋ ይከፍላሉ ከዛ ግራጁዌት ያደርጋሉ ከዛስ ጥሩ ስራ ይዛሉ ከዛስ whatever ቤት ይገዛሉ ኑሯቸው እንትን ልጆች ይወልዳሉ ምናምን ገሷት ከዛ ይሄዳሉ ጥለውት ለተተኪ ይሄዳሉ እና ባልከማቹበት እንደሚል እንደዛ እንትን ያለ ሰዋል መጽሐፍ ቅዱስ አንድ ስለ ባለጠግነት የሚያወራው ነገር እኔ መጽሐፍ ቅዱስ በጣም ይገርመኛል ብዙ ጊዜ ማለት ነውና ምን ይላል ባለጠጋ ሀብቱ እጅግ ቢበዛ ትርፉ ምንድነው በአይኑ ከማየት በቀር ምናምን ይላል በአይኑ ከማየት በቀር ለሱ ትርፉ ምንድነው ምናምን ይላል የሰራተኛው እንኳን እንቅልፍ ከሱ ይልቅ የጣፈጠ ነው ይላል እና እግዚአብሔርን ለሚፈራ ያከማችለታል በጣም አደገኛ ሚውት አርገውኛል ሚውት አርገው ሐሳብን የሰጠሁት አልተሳደብኩም ግን ሚውት አርገውኛል እንደዚህ ጥሩ አይደለም ነው ከስር በጣም በርካታ ሰዎች ናቸው የሚሰድቡኝ እነሱ ሳያስታግስ እኔ ግን ሚውት ማድረግ ይከብዳል ምን አደረኩት እሺ አሁን ማስመኝ አረፍኩና ይልኩት ቆይ እሺ አይ አሁን እንደዚህ እናርክ ደሜ እኔ ሚቱን እኔ እንትን እልሃለሁ አንሚት አደርግሃለሁ ነው ሚት ያደረጋችሁ ሰዎች ሚት ላይ ግቡና አንሚት አድርጉት ሚት አታርጉት ደምዬ ሚት አትደረግም ግን እንትን ውስጥ ደግሞ የምትሰድቡት ሰዎች ካላችሁ ደግሞ በፍጹም እንዳትሰድቡት ፕሊዝ በፍጹም እንዳትሳደቡ ሚት የሆነ አካውንት የለም ይለኛል እኔ እንትን ልልልህ ነበር እሺ ሚት የሆነ አካውንት የለም ይለ ምናልባት ከሚት አውጥተው ይሁን ምን አላውቅም እሺ ወደ ቶፒካችን እኔ የገባህም አልመሰለኝም ወደ ቶፒካችን እንመለስ ብዙ ነገር ልናገር ነበር እኔኮ ዝም ብሎ መሃል ላይ በቃ እንዳንተ እንደዚህ ሰበር ካል ተገባብኝ በጣም አስቸጋሪ እሺ አንዳንድ ነገሮች ላይ ልናወራ ነው የገባነው እና ደሜም ትፈልጋለህ ያልኩ ለዛ ነው ምንድነው ያ ነገር መሰላችሁ አንድ ከትላንትና ነው ከትላንት ወዲያ ትላንትና ወይ ከትላንት ወዲያ አንድ ቪዲዮ አየሁ እኔ ማለት ነው አንድ ቪዲዮ ሰዎች ላኩልኝ ትላንትና ነው ከትላንት ወዲያ ነው አይ ዶንት ኖ ከትላንት ወዲያ አንድ ቪዲዮ ላኩልኝና በሱ ጉዳይ ላይ ከዶክተር ሻውል ጋር ስናወራ ነበርና ደሜም ትፈልጋለህ ያልኩ ለዛ ነው ምንድነው ቪዲዮ ወደ ኖርዝ ለንደን አካባቢ ኖርዝ ለንደን አርሴናል አይደለ ደሜ በስም ታውቀዋለህ አይ ቲንክ ወደዛ ኖርዝ ለንደን አካባቢ እዛ አካባቢ ሄጄ ነበር እና አክቹአሊ ብዙ ጊዜ እዛ አካባቢ ሄዳለሁ ራት ምናምን እበላለሁ እዛ አካባቢ እና እዛ ብዙ ጊዜ እዛ አካባቢ እንትን አለም የአበሾች ሰፈር ነው በጣም ኢትዮጵያውያን በጣም ብዙ አሉ እና ብዙ ሰርቪሶች ያሉት ያበሻ ያበሻ ቢዝነሶች እዛ አካባቢ ያሉ ብዙ የኔም ጓደኞች አሉ ምናምን እና እዛ የዛን ቀን አንድ ቪዲዮ ሰምባዲ ያው ኦርቶዶክሳዊ ነውና ቪዲዮ ምናልባት አይተው ይሆናልና ወክያር መንገድ ላይ እንትን ያልኩኝ የተሻገርኩኝ ወደ አበሻ ሬስቶራንት አለ እዛ እፋይ በጣም ይቅርታ የሆነ ነገር ስልክ በጣም ኢምፖርታንት ገብቶብኝ አመለጠኝ መሰለኝ ልጁ ራሱ አለ ወይንስ ሰዎች እንዲነግሩት ነው በጣም ሲሪየስ ነገር ነው አይ አሼር አድርጉለት ብያለሁ ኦኬ ምናልባት መልእክቱንም ብሮደር እንትን መስጠት ያስፈልጋልና እሱን ሰጣቸዋል አይ ገና እኔ እየነገርኳቸው ነው ምንድነው የሆነው እዛ አካባቢ ራት ልበላ የሄድኩኝ መኪና ፓርክ አድርጌ እንትን እያልኩ ነው አስፋልት እየተሻገርኩ
አንድ እንትን አለ የካሽ ነው በሚቀበሉት እኛ እዚህ ሀገር ብዙ አንዳንዶቹ ይቀበላሉ ግን ካሽ ሲሆን ነው ደስ የሚላቸውና ወደዛ ወደ አበሻ ሬስቶራንት ልሄድ ካሽ ላውጣ ከኤቲኤም ማሽን ማለት ነው ወደዛ እንደዛ ክሮስ እያደረኩ ነው ሰምባዲ ነው እንደዛ ይቀርጸኝ ማለት ነው ወክ እያደረኩ መንገድ ላይ ማለት ነው ቀርጾኝ አይ ቲንክ ለአናፖሎጂ ተልኮለታል እንደዛ ቪዲዮ ማለት ነው እና አናፖሎጂ ፖስት አድርጎታል እሱ እኔ አሁን እሱ ጥሩ እንትን አድርገው ነው which is በቃ ሪስፔክትፉሊ ምናምን ነው የለጠፈው ቪዲዮን ምናምን እንወዳለን እንደዚህ ብሎ ምናምን ነው የለጠፈው ቪዲዮን ማለት ነው ፍቅራችሁን ግለጹለት ምናምን ብሎ ማለት ነው ግን እኔ ነገርየውን እንደ እንትን ላልፈው ፈልጌ እንደ ዝም ብሎ እንትን ላልፈው ፈልጌ ነበር እኔ which is እንደ ዝም ብዬ እንደ which is በቃ እንደ ኢንሲደንት እንደዛ ወስጄው ነበር ግን አንዳንድ ነገሮች ጋር በተለይ እንደዚህ አይነት ቴንደንሲዎች በጣም አድገው በተለይ አገር ቤት ያሉ ቅበተ እምነት ላይ የሚሰሩ ሰዎች whatever ኦርቶዶክስ ይሁን ሙስሊም ይሁን ፕሮቴስታንት ይሁን እንደዚህ ማለት እነሱ ላይ ሌላ ችግር ያመጣል ብዬ አሰብኩኝ እንደገና የምታስታውሱ ከሆነ የዛን ቀን ማታ እኔ መኪና ውስጥ ሆኜ ጎማ ፈንድቶብኛው እንደዚህ ያላችሁ ታስታውሳላችሁ የዛን ቀን ማታ ከዛ ወጥቼ ራት በልቼ ኮፊ ጠጥቼ እየወጣው ነው የጎማው የፈነዳብኝ ማለት ነው እንትን ነው ያለው ጎማው መተርተር ነው እንትን ያለው ማለት ነው ጎማው ተተርትሯል እና ጀስት በቃ ከዛ ወጥቼ ነው እየሄድኩኝ which is 2 ደቂቃ ምናምን አልነዳውም ማለት ነው እና አዲስ ነው ጎማው አሮጌ አይደለም ሶ እንደዛ አይ ቲንክ ፍላት ሊሆን ይችላል whatever ግን እንደዛ እንትን ሊል ይችላል ብዬ አላስብም እኔ unless የሆነ ነገር እንትን ሊኖር ይገባል እሱ እንዲያርግ ምናምንና ከዛ ጋርም ተያይዞ የዛን ቀን ማታ ማለት ነው ያው አብራችሁኝ ያመሻችሁት ረጅም ሰዓት ጠብቅ ያለው ያው መኪና እንትኖች መተው ኢንሹራንስ ደውዬ ስለነበረ እነሱ መተው ምናምን መጨረሻ ላይ ጎማውን እንትን ሊሉ ሲብሉም እንደተተረተረ ምናምን ሲያዩ አይ በቃ እንትን ማለት ነው ያለብን እና አዲስ ምናምን ብለው ወደ ጭነውት መኪናውን ሄዱ ማለት ነው ወደ ቤት ወደ ኔጋ ማለት ነው እና እንደዛ ነው ያለፈው ይዛኔ እንደዛ ነው እስከ ማታ ቆይቼ እንደዛ ነው የተለየ ያው ታውቃላችሁ የነበራችሁ ሰዎች ማለት ነውና የዛን ቀን ነው ካሜራው የተቀረጸው ማለት ነው እዛው ሀበሻ ሬስቶራንት አካባቢ እና ምን እኔ እንትን አላልኩትም እኔ አሁን ከሱ ጋር ተያይዞ ከጎማዬ እንትን ማለት ጋር ተያይዞ ህጋ ምናምን እንትን አላልኩ ማለት አልፈለኩም እኔ which is ሪፖርት ምናምን ካረኩኝ is going to be በጣም ከባድ ነው የሚሆነው ለዛ ሰው ማለት ነው ሪከርድ ላደረገው ሰው በጣም አደገኛ ነው እንዳልኩት ከጎማዬ መቀደድ ጋር ምናምን ተያይዞ እንደገና ሶሻል ሚዲያ ላይ ፖስት ከመደረጉ ጋር ተያይዞ ማለት ነው ፖስት መደረጉን ብቻ ሳይሆን አንድ ካፕሽንም አለ የተደረገ ከዛ ቪዲዮ ጋር ምናልባት በኋላ ላይ እናሳያቸዋለን ሶ እንደዛ ሪፖርት ባደረግ ከባድ ነው የሚሆነው ልጁን ዝም ብሎ ተራ እንትን አይሆንም ላይክ የተራ አኩዜሽን ምናምን እንደዛ አይደለም ያውት በጣም which is I don't know explain ማድረግ አልፈልግም እዚህ ጋር እናንተ ራሱ እንትን ማለት ትችላላችሁና ከባድ ነው የሚሆነው ሪከርድ ላደረገው ሰው ማለት ነው which is እዛ አካባቢ ሰርቪላንስ ካሜራ በጣም ብዙ ነው ያሉት ከ30 በላይ አለ እዛ ሪከርድ ኤግዛክት ልጁ ሪከርድ ያደረገበትን ቦታ አውቀዋለሁ ማለት ነው እና ካሜራዎች አሉ በጣም ብዙ እዛ ጋር ማለት ነው which is every single እዛ ያለ ሾፕ ላይ ራሱ 3-4 እንትን ነው ያለው ካሜራ ነው ያለው እና ያገኙታል እና is not gonna be
እንትን አይወስዱትም እነሱ ማለት ነው። እንደሱ ደግሞ እኔ አልፈልግም እንደዛ ማድረግ ማለት ነው። which is አበሻ ነው የሚሆነው፣ ኢትዮጵያዊ ነው የሚሆነው። በስደት ስንወጣ ስንት ነገር እንትን ብለን እንደምንወጣ ይታወቃል። ዋንስ ደግሞ ከእጅ ከወጣ ደግሞ ከዛ በኋላ መሰብሰብ አይቻልም። ዋንስ ሪፖርት ከተደረገ በኋላ ልተው ምናምን ማለት አይቻልም። መንግስት ራሱ ያንን እንትን በጣም ሲሪየስ ነው እንትን የሚለው ማለት ነው። እና እንደዛ እያወራን ነበር፣ ከዶክተር ጋር እያወራን ነበር፣ ከአንዳንድ ልጆች ጋር እያወራን ነበር። እና አሁን ለምን ማንሳት እንደፈለኩኝ ንገራችሁ ባጭሩ ማለት ነው። ማንሳት የፈለኩት እዚህ አንደኛ እንደዚህ አይነት ነገሮች በጣም ሲሪየስ ናቸው። ኮንሰርን ሊያደርጋችሁ ይገባል። በተለይ ደግሞ እዚህ ቅበተ እምነት ላይ የምትሰሩ ሰዎች እና ቅበተ እምነት ይሄ ቪዲዮዎችን ምናምን የምትቆራርጡ እንደዛ የምትለጥፉ ሰዎች ምናምን እንደዚህ አይነት ቪዲዮዎችን እንትን ስትሉ አትሊስት እንትን ልትሉ ይገባ ነበር። ለወደፊቱም እንደዚህ አይነት ነገሮች መደገም የለባቸውም። ኢስ ኦኬ፣ እኔ ችግር የለውም መንገድ ላይ ወክ ሳረግ ምና ቀርጾ እንትን ማለት ዋሬቨር እንደዛ አይደለም። ግን አገር ቤት ያሉ በእምነት ላይ የሚሰሩ ሰዎች አሉ፣ ውጭ ሀገርም ያሉ አሉ። ሰው ነገ ልጆቻቸውን ወስደው ፓርክ ሲያጫውቱ ልትቀርጿቸው ነው ማለት ነው። እና የሆነ ነገር የሆነ እና በጣም ሲሪየስ ነገሮች አሉት ከዛ ጋር ተያይዞ ያሉ ነገሮች እና ይሄ ነገር ትክክል አይደለም እና የሆነ ገደብ ሊኖረው ይገባል ለማለት ነው። ዋንስ እንትን አይ ሚን ለማሳሰብም ነው ጭምር ነው። እንደዚህ አይነት ነገሮች ሄደው እየተለጠጡ ነገ ያው እንትን ሊባል ማይቻልበት ሁኔታ ላይ ሊደረስ ይችላል እና ትክክል አይደለም። መንገርም ስላለብን እንትንም አላልኩትም ነበር፣ ግን ከሳውራ ይሄ ሲሪየስ ነገር ነው እንትን ማለት አለብን ምናምን አሉኝ ብዙ ልጆች። ዛ ልናወራ እንትን ያሉ ነው ማለት ነው። እሺ ዶክተርዬ እዚህ ላይ ሀሳብ ስጥና ከዛ የሌሎቹን ደግሞ ሀሳብ እንሰማለን ማለት ነው። አይ ቆንጆ ነው ኤፋ። አሁን በቀልድ እና በሳቅ የምትወስዱ ሰዎች ይህንን ክርስቲያናዊ ማሳሰቢያ ነው የምንሰጣችሁ እና ነገ ተመቶ ኮንሲኩዌንስ ያለው ነገር ሲሆን አይ እናንተ ክርስቲያኖች ሆናችሁ እንዴት ነው ማለት ማጣጣት? ሚዩት አድርጉት። ቢኒ ሚዩት አድርጉ። ቢኒያ ዶክተር አንድ ጊዜ አልገባኝም ያሉ ሰዎች ስላሉ በቃም ያሉ ሰዎች ስላሉ አይ እንትን አላረጉትም። አይ ቲንክ ያልኩት ነገር አይ ቲንክ አልገባችሁም ጓዶች። እንዳልኳችሁ አሁን ይሄን ሪፖርት ባደረግን ፖሊስ ሁሉ አይደለም የሚመረምረው። ስም አልጠራም። እዚህ ሀገር የእንትኖች አሉ፣ የስለላ እንትኖች፣ እነሱ ናቸው ኬዙን የሚይዙት። ሪፖርት ባደረግ ማለት ነው። ይሄንን ምን ያህል ሲሪየስ እንደሆነ አልገባችሁም እናንተ። ሰምባዲ ያልኳችሁ ምሳ ልበላ ስገባ አበሻ ሬስቶራንት እየተከተለ ሪከርድ ያደረገኝ ሰው አለ። የዛኔ ጎማዬ ተተርትሮ መንገድ ላይ እንትና ስታክ አድርጌያለሁ። ይርኩኝ ጎማዬ ድምጽ ሰጠኝና ሳየው ቼክ ሳረግ አንደኛው 0 ሆኗል። ሶ ወደ ዳር ሳቆመው ተተርትሯል። ኦኬ ጎማው ማለት ነው። ከዛ ወጥቼ ሲሄድ የዛን ቀን ማታ የነበራችሁ ሰዎች ማለት ነው። አሁን ያልኳችሁ አልገባችሁም? አሁንስ ኦኬ ነገሩ እንደዛ ነው። እና እዛ ላይ ቤዝድ ሆነ ነው እያወራን ያለነው። እሺ ዶክተር እየቀጥላው ቆይ ትናገራለህ ወንድም አለ። አሁን ማለት እንትን ቦተም ላይኑን እንንገራችሁ። ቦተም ላይኑ እኛ ያለንበት ሀገር ኤፋም እኔም ያለሁበት ሀገር there is nothing እንደዚህ አይነት ተራ የሆነ ነገር ማስፈራት ምናምን የሚያደርግ ሰዎች አይደለንም። ለወንጌልም ቢሆን ለምንም ወደኋላ የምንመለስ አይደለንም። ኤቭሪባዲ የምንታወቅ ሰዎች ነን። that's not the point። ፖይንቱ ምንድነው? ሊሚቶቻችንን ማወቅ አለብን። ሰዎች
ዲቤት መደረግ ይችላል፣ አርጊው መደራረግ እንችላለን። ፖይንት ማድረግ የምትፈልጉትን ነገር በፈለጋችሁት መንገድ ማድረግ ትችላላችሁ። አንዳንዱ ነገር ግን ኢንክሉዲንግ ላይክ ዲፕ ፌክ የሚሰሩ ነገሮች እኔ አንዳንዱ በቀልድ የወሰድኳቸው ነገሮች አሉ እና ይሄንን ወገኖች እንትን አድርጉ፣ ሪከርድ አድርጉ አሁን የምንለውን ነገር። ምክንያቱም ነገ ሲሪየስ የሆኑ እርምጃዎች ሲወሰዱ በህግም ይሁን በሌላ ሌጋል በሆነ መንገድ ለቲክቶክም ኦፊሻል ሪፖርት በማድረግ ይሁን የህግ አካላትን እንደዚህ ስቶክ የሚያደርጉ ሰዎችን ዲፋሜሽን የሚያደርጉ ሰዎች ሲሪየስ የሆነ ለምሳሌ እኔ በተናገርኩት ነገር ማንም ሰው የተናገርከው ልክ አይደለም ብሎ መሞገት ይችላል፣ የፈለገውን ነገር ማድረግ ይችላል። ህግ ግን አለ። ህጉ በጣም ሲሪየስ ነው። ወደዛ መንገድ ወደ ህግ መንገድ ከተከደ በኋላ ለክሶ እዚህ ቲክቶክ ላይ ያሉ የለክሶ አይነቶችን እናውቃቸዋለን። እከሌ ነው ሪፖርት አድርጎ ያሳሰረኝ፣ እከሌ ነው ከሶ ያሳሰረኝ፣ እሱ ክርስቲያን አይደለም ወይ እሱ እንትን አይደለም ወይ የሚል ነገር አለ። ሶ the best way ለክርስቲያኖችም ለወንጌል አማኞችም ከወንጌል እምነት ውጭ ላሉ ሰዎችም ለሁላችንም የሚሰራ ነገር ነው። የሰዎችን ፕራይቬሲ የሚነካ ነገር፣ የሰዎችን ስም የሚያጠፋ ነገር፣ የሚያጠለሽ ነገር፣ የሌላቸውን ነገር ማቅረብ፣ ፕራይቬሲያቸውን እንደዚህ ኢንቬድ አድርጎ ሙገሳ የሚመስል ማስፈራሪያ። አሁን ይፋ ላይ የሆነው ሙገሳ የሚመስል ማስፈራሪያ ነው። የት እንዳለህ እናውቃለን የሚል ይሄ ፍሬት ነው። ማንንም ማድረግ ትችላላችሁ። እኔ አስሎንጋስ ኤቪደንስ ካላችሁ ፕራይቬሲ ቫዮሌት አድርገዋል፣ ስሜን አጥፍተዋል፣ እንትኔ በትኗል የምትሉትን ነገር እኔ ያልኩ ያለሁት አሁን እኛ እያልን ያለ ነው። ለሁላችንም ለከት ያስፈልገናል። ቤተሰብ ያለንን ስማችሁን እና መልካችሁን ደብቃችሁ እዚህ ጋር የምትቀመጡ ሰዎች ኮንሲኩዌንሱን ፌስ ማድረጋችሁ አይቀርም። ምክንያቱም መንግስት የት እንዳለ አይፒን፣ አድራሻን፣ ፕሮፋይልን ያውቀዋል እና ጀኒውን በሆነ መንገድ ቻሌንጅ መደራረግ ይቻላል። በአስተምሮታችን ቻሌንጅ አድርጉን፣ በፈለጋችሁ መንገድ ቻሌንጅ አድርጉን። ለከቱን ግን ካለፈ በኋላ ሰዎች የህግ እርምጃ ቢወስዱና ህይወታችሁ፣ ትዳራችሁ፣ ኑሯችሁ አደጋ ላይ ቢወድቅ የማናችንም አልፈን ከተገኘን ማለት ነው የኔም የናንተም ይሄ አደጋ አለው። የኢትዮጵያን ኮሚኒቲ ወንጌል አማኙም ይሁን ከወንጌል እምነት ውጪ ያለው ቢሆን አስሎንጋስ እስከመጣችሁ ድረስና የሰው ህይወት ለማናጋት እስከሄዳችሁ ድረስ ኮንሲኩዌንሱን ለመቀበል ሬዲ መሆን አለባችሁ። አናፖሎጀቲክ የሚለው በዚህ መንገድ ሄዷል ብዬ አላስብም፣ ግን የጻፈው ነገር አብሶሉትሊ አንአክሰፕተብል ነው። ይወራ አንደር አወር ራዳር ነው የሚሆነው። ደሜን ፈልገዋል እንዴ እፋ? አይ በቃ እንትን ብለዋል፣ ችግር የለውም። አይቀጥል። አይ ነው አያስፈልገንም። ስለዚህ ክርስቲያኖች ይሄንን ውሰዱ። አንዱ በጣም ሚንጫጫው ማህበረሰብ የኛ ማህበረሰብ ነው። እናንተ የቤተሰብ ያለው ሰው እንዴት እንደዚህ ያደረጋችሁ ምናምን እየተባሉ ሰዎች የሚወቀሱት ሰዎች የፈለጋቸውን የልባቸውን እየተናገሩ እያደረጉ የሰው ስም እያጠፉ የተጎዳው አካል እርምጃ ሊወስድ ሲል አይ በቃ እንደፈለጉ እነሱ እንደፈለጉ ይሁኑ፣ እኛ ግን የፈለግነውን እናደርጋለን። ይሄ ጥሩ አይደለም። እኔ አሁን ከይፋም ጋር የተነጋገርነው ምንድነው እኛ ስርዓት ለምሳሌ እኔ ስርዓት የሌለው ነገር አድርጌ ቢሆን ተናግሬ ቢሆን ከህግም ራሱ መልስ ማለት ነው ከህግም መልስ በቃ ያረከው ነገር ትክክል አይደለም ሻውል ብትሉኝ እና ኮንቪንስ ካደረጋችሁ የጻፍኩት ነገር ካለ የሰራሁት ቪዲዮ ካለ ከሊሚቴ ወጥቼ ካደረኩ ያን ነገር ማስተካከል አለብኝ። ማላስተካከል ከሆነ የህግ አግባብ ካለ መክሰስ መብታችሁ ነው። ስለዚህ ይህንን ማድረግ ስለማይቻል አይደለም። አሁን የሚቀጥለው ምንድነው በጣም አሳሳቢ ነው የሚሆነው ዲፕ ፌክ ዴንጀረስ የሆነ የዲፕ ፌክ በዚህ በኤአይ የሚሰሩ ነገሮች ማናችንም በእጃችን ላይ ነው ያሉት። እነሱ ነገሮች ግን ለከት ካልተበጀላቸው ዴንጀረስ ነው የሚሆኑት። ዲፋሜሽን፣ የሰው ስም ማጥፋት፣ የሰው ማንነት ማቆሸሽ
አሜሪካ ውስጥ አውሮፓ ውስጥ ኢትዮጵያም ውስጥ በጣም ሲሪየስ የሆነ እንትን ነው የህግ ጥሰት ነው የሚሆነው። ስለዚህ ይህንን ነገር የምታረጉ ከሆነ ፋይናሊ የሚሄደው ነገር ኮንሲኩዌንሱን ፌስ ማድረግ ነው። ስለዚህ እንደዚህ ስማችሁን መልካችሁን ሸፍናችሁ የምታደርጉት ነገር ህግ ፊት መልክ ይገለጣል፣ ስም ይገለጣል፣ የባሰ ነው የምትሆነው ማለት ነው። እና እኛ እኔም ኤፋም ሲሪየስሊ አርጊው ስናደርግ የነበረ ህይወታችን አደጋ ላይ ይሆናል ብለው የወንጌል ስራን የሚሰሩ በመሰላቸው መንገድ የወንጌል ስራ የሚሰሩ ሰዎች ፕሮቴክት ማድረግ አለብን፣ ዲፌንድ ማድረግ አለብን፣ መሸፈን አለብን የሚል ነው። ግን የሰው ስም የሚያጠፋ ከሆነ የሰው እንትን የሚያደርግ ከሆነ ተደብቆ ህግ ራሱ ነው የሚገልጠው፣ እኛ አይደለንም የምናደርገው። እና ይሄንን ሁላችሁም ሲሪየስሊ ያዙት። መወያየት መልካም ነው። ሰው ባደረገው ነገር ዲስከስ መደረግ አለበት፣ መወያየት አለብን፣ እስከፈለገው ድረስ መሄድ አለብን። ግን ለከታችንን ማወቅ አለብን። እንደፈለግን እናደርጋለን፣ እኛ እንደፈለግን አድርገን እናንተ ቁጭ ብላችሁ ጠብቁን የምትሉ ከሆነ እንግዲህ ፌስ መደራረግ ነው የህግን ብረንት ኦፍ ሎው፣ እሱም ፌስ መደራረግ ነው የሚሆነው። ወደዛ ላለመሄድ ክርስቲያኖች በቃ በማስተዋል በጥንቃቄ እንድታደርጉ ነው ይህንን የመጣንበት ምክንያት። ሌላ ማጥራት እዚህ ጋር አንዳንድ ነገር ኮሜንት እያየው ስለነ ቅድም አላየውም ነበር፣ አሁን ነው ኮሜንት ያገኘው እና ካሜራ ቪዲዮውን ለአናፖሎጂ የላከው ሰው ነው ወይ ጎማዬን የቀደደው የምትለው ወይ? አይ አላልኩም፣ እንደዛ አላልኩም። እንደዛ ልል የምችልበት ምክንያትም የለኝም። እኔ አሁን እንደዛ ማስረጃ የለኝም። ግን እሱ በቀረጸኝ በዛች ቅስበት ገብቼ አበሻ ሬስቶራንት ምግብ በልቼ አንድ ቤት አለ እዛ፣ ሁልጊዜ ነው ማታ ሁልጊዜ እዛ ኦልሞስት ኤቭሪ አደር ዴይ እዛ አለው እራት የምበላው እዛ ቤት ነው። እነሱ ጋር ገብቼ ራት በልቼ ቡና ጠጥቼ ነው እዛ መሄደው፣ ወደ ቤት ስሄድ መሄደው ማለት ነው። ፓርክ አድርጌ ወደዛ ገብቼ ስወጣ ነው ጎማዬ እንደዛ የሆነው ነው። አሁን እሱን ማረጋግጥበት ነገር የለም። ምክንያቱም ሪፖርት ካረኩኝ ፖሊሶቹ ያገኙታል ማለት ሲሲቲቪ ቼክ ማድረግ የሚችሉት እነሱ ናቸው። ኦኬ ግን ዋንስ እኔ ሪፖርት ካረኩ በኋላ መመለስ አልችልም ነገሩን ማለት ነው። ይሶኬ ትቸዋለሁ ምናምን ማለት አልችልም። ያ ሰው ችግር ውስጥ ይገባል፣ ሪከርድ ያደረገው ሰው ማለት ነው። ሌላኛው አሁን ስለ ሪከርድ ስለማድረግ ምናምን ፐብሊክ ምናምን which is እየነገራችሁ ነው እናንተ ምን እያላችሁ ነው? ኦፍ ኮርስ ፐብሊክ እንትን ላይ ሪከርድ ማድረግ ይችላል። አንድ ሰው በተደጋጋሚ ሲያደርግ ክስ ወንጀል ነው፣ እንደዛ አይደረግም። አንድ ሰው በተደጋጋሚ ሆን ብሎ እንትን የሚል ከሆነ ማለት ነው። ግን ፐብሊክ ላይ የማንኛውንም ፎቶ ሰንባዲን ሪከርድ ማድረግ ይቻላል። ኦኬ ይቻላል። ይሄ እንትን አይደለም። እሱ ሳይሆን አንደኛ ሪከርድ አድርገው፣ ሁለተኛ ፖስት ሲደረግ የተሰጠው ካፕሽን እሱ ነገሩን ይቀይረዋል። ሁለተኛ በዛን ቀን የሆነው ነገር ከጎማዬ እንትን ከማለቱ ጋር ተያይዞ ማለት ነው እሱ ነገሩን ወደ ሌላ ይቀይረዋል። ኦኬ አሁን እያልኩ ያለሁት እሱን ነው። ምንድነው ባጭሩ አሁን ስለ እኔ forget about እኔን ስለ እኔ እንትን አትበሉ፣ ስለ እኔ አይደለም ያወራ ያለሁት ማለት ነው። ሌሎች ሰዎች አሉ በኦርቶዶክስ ይሁን ፕሮቴስታንት ይሁኑ ራሳቸውን እንትን አድርገው የሚያገለግሉ አሉ። እኛ ችግር የለውም፣ የምንኖረውም አብረን ነው ተቀላቅለን ነው ምናምን ችግር የለውም። አገር ቤት በተለይ የሚኖሩ ሰዎች አሉ። ኦኬ ራሳቸውን በአገልግሎት ምክንያት እንትን ብለው የሚኖሩ ሰዎች ይሄ እንደዚህ አይነት ነገሮችን ተመካክረን ትክክል አይደለም ብለን ማናስቆም ከሆነ ነገ ከነገ ወዲያ እንደዛ ራሳቸውን ደብቀው እያገለገሉ ያሉትን ሰዎች ወደ ሚዲያ ማምጣት ይኖራል ነው። ኦኬ ስለኔ እንትን አትሉት። እኔ ኤፍሬምን ከሆነ እኔ ዴይ ቱ ዴይ ላይፍ የታወቀ ነው። ስለኔ አይደለም። እኔ ፌንዚበሪ ፓርክ ኖርዝ ለንደን ነው የምኖረው። እዛም ብትመጡ ሀመር ሬስቶራንት which is ራት ምናምን የምበላው እዛ ነው። ብዙ ጊዜ አታጡኝም እዛ ማለት ነው። ወይ እዛ ወይ ወልቂጤ ሬስቶራንት ሁልጊዜ ያለው ማለት በየቀኑም ባይሆን ሁልጊዜ ያለው እዛ አካባቢ ነው ያለሁት። ጸጉሬንም ቆረጠው እዛ ነው፣ ኮፊ የምጠጣው እዛ ነው፣ ምንም ምኖረውም እዛ ነው። ፖስት ኮዴን ማታውቁ ከሆናችሁ ናቸው የምትጠይቁት እሱን ማለት ነው። ስለዚህ እኔ እዛ ነው ሙለው ይታወቃል። ስራዬም ብዙ የራቀ አይደለም ከዛ አካባቢ ማለት ነው።
ፖስት ኮድ የምትፈልጉ ሆነ የቤት ቁጥር ብሎ ልሰጣችሁ ይችላሉ። የኔ ችግር የለውም። የኔ ስለኔ አይደለም። አሁን ነገሩ ኢሹ ይሄ ነገር ወደ ሌሎች ሰዎች እንዳይሄድ ጥንቃቄ ማድረግ አለባችሁ ነው። ኦኬ ሶሻል ሚዲያ ላይ የሚያገለግሉ ሰዎች ቤተሰብ ያላቸው ልጆች አሉ። አሁን ሚስት ልጆች ምናምን ያላቸው ልጆች አሉ። ሶ ነገ ከነገ ወዲያ እነሱ ልጆቻቸውን ይዘው ወጥተው ፓርክ ላይ ያጫውቱ ነው ማለት ነው። አሁን ይሄን ስድ ጴንጤ እያሰብክ አታውራ። የራስን ኦርቶዶክሳውያን ወንድሞችን እያሰብክ አውራ። እነንትና ወንድሞቼ ብላስ ገብቷል። ሶ እንደሱ አይነት ነገሮች ሊኖሩ ስለሚችሉ ወደዛ እንትን ስለሚል እንደዚህ አይነት ነገሮች ለከት ሊኖራቸው ይገባል፣ ስርዓት ሊበጅላቸው ይገባል። አሁን ከኔ ጋር የተያያዘ አይደለም። ከኔ ጋር አታያይዙት። እንዳልኳችሁ እኔ ፊንዚበሪ ነው ውሎዬና አዳሬ እዛ ሰፈር ነው። ስራዬም ውሎዬም ምግብ በበላው ምናምን እንትን ቤቴም ይታወቃል ማለት ነው። ከኔ ጋር ምንም ይገናኝ አይደለም። እኔ እንትን እኔ ለጠብ የሚፈልገኝ ሰው የለም። ለጠብ ቢፈልገኝም ሰው እንትን የሚለኝ የሚመች ቦታ አይደለም ያለሁት የሚኖረው። ግን ሪስክ ውስጥ የሚኖሩ ሰዎች አሉ፣ በተለይ ሀገር ቤት ያሉ ሰዎች ማለት ነው። እና አይ በቃ ብዙ እንትን አያስፈልገንም፣ ተናግረናል። ይሄ የምታደርጉትን ዲፋማተሪ ነገር በዲፕ ፌክ የሚሰሩትን የኤአይ ነገር ለከቱን ማትይዙት ከሆነ this is going to be screaming ነው የሚሆነው። እና እንደፈለግን እንሰራለን፣ እንደፈለግን ኢንቴንሽናል የሆነ ነገር የሰዎችን ስብዕና የሰዎችን እንትን ለማጥፋት የሚካሄድ ነገር ዶንት ቲንክ ላይክ ይሄ ነገር ኤዲት እያደረኩት ነው ላይቭ የምናገረውን ነገር እንደዛ እንዳታስቡ። እንትን ነው የሚሆነው ማለት ቲክቶክ አንሊቨብል ነው የሚሆነው። ይህንን ፎር ሹር ነው የምነግራችሁ። ሶ የሚሻለው ነገር በተለይ ቲክቶክ ላይ መተን የምንነጋገር ሰዎች እሺ ቆርጠሽ ላኪላቸውን ማነው ከሚት የሚፈታት? እሺ አሁን እንዳትፈቷት እኔ ነኝ ብሎክ ያረኳት። ቃሪያ የምትልኪው ለምንድን ነው? ችግር የለውም። ቃሪያውን ትበላለች። ችግር የለውም። አይዞህ ቃሪያውን እራሷ ትበላለች። ምንም ችግር የለውም። so the whole point አርቲስቲክ የሆኑ ነገሮች ላይ እንትን ስሩ። አርጊመንታችሁን አፖሎጀቲክሱንም ፖለሚክሱንም whatever you do እንትን በሉ። ግን አትሊስት እዚህ ጋር ያለን ሰዎች የምንመጣ ደፍረን ይህንን ቆሻሻውን የቲክቶክ ዓለም ደፍረን still let's have a conversation ብለን የምንመጣ ሰዎች እንደ ቤተሰብ ብንተያይ ጥሩ ነው። እንደ ቤተሰብ ብንተያይ በቃ that's my whole point። እኔ ኢትዮጵያ ሲሄድ የወንጌል አማኞችን ብቻ ሳይሆን የኦርቶዶክስንም ልጆች ለማግኘት እንትን ያልኩት አትሊስት ቤተሰብ ነን፣ እንተዋወቃለን። አኬን በአካል ባላቀው በቪዲዮ አውቀዋለሁ፣ በኮንቨርሴሽን አውቀዋለሁ። እና አኬን ላግኝ እስቲ ሻይን ጠጣ ብዬ ደውዬለታለሁ። ለምን በማንግባባበት ነገር ካለ የምንግባባበት ደግሞ ሰውነታችን አለ። ከዛ ግን አልፎ ሰዎችን ቢሊትን ለማድረግ ሰዎችን ለማሸማቀቅ የሌለ ስም ለመስጠት የሚካሄድባቸው መንገዶች ዋን ዌይ እንትን አይደለም። አንደኛ ዋን ዌይ አይደለም። ክርስቲያኖች ግን እኔ የምመክረው ክርስቲያኖች ዶንት ፎሎ ዳት ሩት፣ ያንን መንገድ አትከተሉ። ያ መንገድ በሕግም ሲሪየስ የሆነ ኮንሲኩዌንስ ያመጣል። የሆነ ቦታ ላይ ወረድ ብላችሁ የሆነ ጊዜ አንድ የሲአይኤ እንትን የነበረው ኦፕሬቲቭ የነበረ ሰው ምንድነው ሲል የነበረው አሜሪካን ሀገር እስክትከሰስ ብቻ ነው አለ። ማንኛውም አቨሬጅ አሜሪካዊ ቢያንስ በቀን 3 ፌለኒ ያደርጋል አለ፣ በ3 ጥፋት ያጠፋል አለ። እና አሜሪካ ውስጥ the most expensive thing ምንድነው? አንድን ሰው ወደ ህግ ማምጣት ነው። አንዴ ወደ ህግ ካመጣችሁት trust me እዚህ ጋር የምንለጥፈው እዚህ ጋር የምናደርገው እዚህ ጋር ዲፌም የምናደርገው ምናምን ነገር ህጋዊ ስለሆነ አይደለም የሚታለፈው።
ሰዎች እዛ ነገር ውስጥ ገብተው ወደ ህግ ለማምጣት ለመክሰስ ምናምን ስለማይሄዱ ነው። ሶ ዘ ቤስ ወይ ምንድነው እንደ ክርስቲያን ስማችን ክርስቲያን ተብሎ ስለተጠራ እዛ ቆሻሻ ውስጥ ባንሄድ ጥሩ ነው። እና በቃ ማለት በደንብ ዲቤት ግን መደራረግ ይቻላል። በደንብ እንትን ማድረግ ይቻላል። መጻፍ ይቻላል። ምን ማለት ይቻላል። አስሎንጋስ ኢንቴንሽናችን ዲቤት ለማድረግ ኮንቨርሴሽን ለመፍጠር እስከሆነ ድረስ። ከዛ ግን ያለፈ ነገር በተለይ ያሁኑ የአናፖሎጀቲክስ ያጻፉ አንአክሰፕተብል ነው። you are under our radar in a positive way የለም under our radar ብለ የለም። ሁለተኛ ይፋ somebody ቀርጾ ነው ለሱ የላከው የሚለውን አንተ አታውቅም። እሱም ቀርጾ ሊሆን ይችላል by any means possible we don't know, we don't have like definitive እንትን የለንም። እሱ እጅ ግን ደርሷል። by the way እሱ አንድን ህጋዊ ያልሆነ ነገር መለጠፍ ብቻ አይደለም ወንጀሉ። ሼር ዱዌት እንትን ማድረግ ሁሉ እንደዛ ውስጥ ነው የሚከታችሁ። ስቲች ማድረግ፣ ኮፒ ሊንክ ማድረግ በጣም ዲቴይል የሆነ ነው ያለው ነገር ነው። አይ እኔ እኮ አልሰራሁትም እና ዝም ብዬ ነው ሼር ያደረኩት ነው። ህገወጥ የሆነ ነገር ዲስትሪቢዩት እያደረክ ነው የምትባለው። ስለዚህ ሲሪየስ ነገር ሲመጣ ከማናችንም አናመልጥም። ስለዚህ ለሁላችንም ነው ይሄ ሼር የምናደርገው ማወቅ አለብን። ዱዌት የምናደርገው ኤቭሪቲንግ ሲሪየስሊ መውሰድ አለብን። ለማለት ነው። ይበቃናል። እሺ ተባረክ ዶክተርዬ። አይ መልዕክቱ ደርሷቸዋል። አይ ቲንክ ደርሷቸዋል ብዬ አስባለሁ። እና እንደዚህ አይነት ነገሮች ጥንቃቄ ይደረግ ነው ወደፊት። እንደሱ አታርጉ። ፋሚሊ ያላቸው ልጆች ያላቸው ምናምን ብዙ እዚህ የሚያገለግሉ አሉ። ኦርቶዶክሳውያንም ቢሆኑ ብዙዎቹ ከኛም ወንጌላውያን እንደዛና እቺ ነገር ነገ ከነገ ወዲያ እንዳልኩት ቅድም ልጆቻቸውን ራሱ ፓርክ ወስደው እንዳይጫውቱ ሊያረግ ይችላል። እና በጣም ሲሪየስ ነገር ነው። እንደዚህ አይነት ነገሮች ትክክል አይደለም። ሌላው ይሄ ቪዲዮ መስራት ምናምን እንትን ማለቱ ምናምን ይሄኛው እሱ ኖርማል ነው። እንደዛ ሁሉ ነገር በቃ መቀጠል አለበት፣ ችግር የለውም እንደነበረው። ግን እንደዚህ ፕራይቬት የሆኑ እንትኖችን ትክክል አይደለም ነው። እንዳልኩትም ደግሞ ከኔ ጋር እንዳታያይዙት ከኔ ጋር ስለሚገናኝ ስላልሆነ ማለት ነው። እንዳልኳችሁ ነው። እኔ ሰፈሬም ይታወቃል፣ ሙሉበትም ስራ ቦታዬ ምንም ይታወቃል። እዛ ቪዲዮ ያለው አካባቢ የኔ ግዛት ነው፣ እዛ አካባቢ ማለት ነው። ዴይ ናይት ከሁሉም ጋር አገናኛለሁ እዛ አካባቢ ላይ ማለት ነው። ኦብቪየስ የተለየው ነገር ቀርጾ እንትን መልቀቅ ነው እንጂ ከብዙ ሰዎች ጋር ፎቶ እነሳለሁ ምናምን፣ ቆመን እናወራለን፣ ሻይ እንጠጣለን ምናምን እዛ አካባቢ ማለት ነው። እንትን የምልበት ሰፈር ስለሆነ ማለት ነውና ከኔ ጋር የተያዘ አይደለም። ይሄ ሌሎቹ እንደዚህ እንዳይለመድና ሌሎቹ ላይ እንደዛ እንዳይሆን ነው። ይሄንን ነው መልእክት ያስተላለፍ ነው። እንግዲህ እንትን ብላችኋል ብዬ ገብቷችኋል ብዬ አስባለሁ። እና እሺ እዮብ ፈይማ ከፈቀደ ሰላም ብያለሁ። ሁላችሁንም ከታችም ያላችሁት ሰላም ክርስቶስ ይብዛላችሁ። እሺ አይፋይ ምን ለማለት ነው? ምናልባት አናፖሎ ካለ ያው የታናሽነቴን አክቹሊ እኔ ያሰብኩትን ነውና እኔ ያን ያህል ሄዶ እንደዛ ያደርጋል ላይክ አሁን እኛ አክቹሊ ያው ለጥንቃቄ እንደዚህ ባይሆን ነው ትክክል። የእናንተን ሀሳብ ተረድቻለሁ። ግን እውነት ለመናገር በሰዓቱ እንደዚህ ስቀን ምናምን ያለፍ ነውና እኔ እንደዛ ያስባል የሚል እንትን የለኝም ሆነስትሊ ለመናገር ማለት ነውና ያው እንደ እንትን ነው እንደ ጨዋታ ነው። ግን እንደ ጨዋታ መታየት የለበትም የሚለው እኔ ሀሳቡን እጋራለሁ። ግን ከምን ሞቲቭ እንዳደረገው ደግሞ እስቲ አንተም እንደ ጓደኛ ኢንቦክስ ብታደርግለት ደስ ይለኛል። ምክንያቱም እንደዛ ላይክ በሌላ መልኩ አስቦት ላይክ እስከዚህ ድረስ እንትን ያደርጋል የሚል ነገር የለም። ነገሮች አንዳንድ ይገጣጠሙና ወይ ደግሞ ለጨዋታ ያደረግነው ወደ ሌላ መንገድ ሲሄድ ደግሞ እናገኛለን አይደል? እንደዚህ ብዙ አጋጣሚዎች ይፈጠራሉ በላይፋችን ላይ እና ምናልባት ነገሩ ተገጣጥሞ ይሆናል የሚል ሀሳብ አለኝ። እንደዛም ነው ቢሆን ነው ብዬ እንትን የምለው ማለት ነው። ግን ያም ሆነ ይሄ እስቲ አናፖሎን በውስጥ ያውራክ ምናልባት እንትን ካለ ግን ትክክል ሜሴጁን የሁለታችሁንም ሀሳብ እቀበላለሁ። ያው ከዚህ በፊትንም አንተ ኤፋ ታውቃለህ ከዚህ በፊት የውሃዴ ላይ የደረሰ ነገር ነበረ። በዛን ሰዓት ለማረጋጋት ምናምን ተሞክሯል። እንደዚህ አይነት ነገሮች ይፈጠራሉ በአንድም በሌላ በኩል። ግን
ከአናፖሎ ሳይድ በዛ ሞቲቭ ያወራል እንትን ያደርጋል ብዬ አላስብም። ሊያደርግም አይችልም፣ ካደረገም ስህተት ነው። ግን ያው እንደ ጨዋታ ስላየው ይመስለኝ እንደ ጨዋታ አይነት ነገር ሊሆን ይችላል ብዬ ነው። እና ይሄ ጎማክ ላይ የደረሰው ነገር አጋጣሚ ነው የመሰለኝ። እኔ ጌታ የሚያውቀው ማለት ልቤ እንደዛ ነው እየነገረኝ ያለውና እሱንም ለማውራት አሁንም ካለ አስገባውና ለማውራት ሞክሩ፣ ወይ ደግሞ ኢንቦክስ ብታወሩ ደስ ይለኛል። አይ ቲንክ ከተረዳኸኝ እንደዛ ነው። እሺ ሼር አድርጉለት ብዬ ነበር እኔ አናፖሎጂ ላይ እንትን ሼር አድርጉለት ብዬ ነበር። አሁን ኢንቦክስ አላረኩለትም። ኢንቦክስ ያላረኩለት ምንድነው ሆነስትሊ ስፒኪንግ አናዶኛል። እኔ አትሊስት ሲልክለት እንኳን ቪዲዮን ይሁን ምናምን ብሎ ለኔ ቢነግረኝ ምናምን ከመለጠፍ ሳይነግረኝ ነው ያንን ያደረገው ማለት ነው እየለጠፈው ገብተዋል ሰው። አሁን ይሄ ነገር አሁንም ከኔ ላይ ይውረድ፣ አሁን እኔ ላይ አይደለም። ኢሶኬ እኔ ፍሬም እጅ በኪስ አድርጎ ወክስ ያደረግ ቪዲዮ ቀርጸ ብትለቅ ዋስ እንትን ምን ቢግ ዲል ነው? እኔ ከ18 ዓመት ጀምሮ ቴሌቪዥን ላይ የምታይ ሰው ነኝ እኔ ክሊፖቼ በሙሉ ማለት ነው። ገና ከልጅነት ጀምሮ ሰው ራሴን ገልጬ የማገለግል ሰው ነኝ፣ የምታወቅ ሰው ነኝ። ቢግ ዲል አይደለም የኔ እንትን። አሁን እዛ ላይ ኮንሰርን የሰጠኝ እኔ ከኔ ጋር ተያይዞ ብቻ አይደለም። ኦኬ ከኔ ጋር ተያይዞ ሳይሆን ሌሎች ሰዎች አሉ። ኦኬ ቤተሰብ ፋሚሊ ያላቸው ልጆች አሉ፣ ልጆች ያላቸው ልጆች ኦርቶዶክሳውያንም ጭምር ማለት ነው ገብተዋል። ቤተሰብ ያላቸው ሰዎች አሉ። ፕራይቬት ላይፋቸው ፕራይቬት መሆን አለበት ገብተዋል። ነገ እነ ያሬድ ልጆቻቸውን ሲጫወቱ ፓርክ ሄዶ ቀርጾ ምናምን አንዱ ይለቅ እንደዛ ኢዛ ሜክ ሴንስ ሶ እንደነዚህ አይነት ነገሮች ትክክል አይደሉም ነው አንደኛው። ሌላኛው አሁን በተደጋጋሚ ከታች የምትጠይቁት የዛን ቀን ጎማን የቀደደው ሰው ነው ወይ ያ ቪዲዮን የቀረጸው ልጅ ነው ወይ አላውቅም። ማን እንደቀደደው አላውቅም። ጎማዬን የዛን ቀን ማታ ኦኬ ያው ጎማዬ ተቀዶ ላይቭ ገብቼ ነበራችሁ እናንተም ማለት ነው። ማታው ሌሊቱን በሙሉ መኪና የተጭኖ እስከሄድ ድረስ ማለት ነው። ሶ እሱን የተቀረጽኩ ገብቼ የቀረጸኝ ልጅ ወደዛ ሲሄድ ነው የቀረጸኝ ማለት ነው። ካሽ ማሽን አለ ብር አውጥቼ ኤቲኤም ላይ ብር አውጥቼ ወደ አበሻ ሬስቶራንት አለ እዛ ሁሌ ራት የምበላበት ማለት ነው። ወደዛ ስገባ ነው የቀረጸኝ። ሶ ራት በልቼ ስወጣ ነው መኪናውን ይዤ ሲሄድ እንደዛ የሆነው መኪናው ማለት ነው። አሁን አላውቅም ማን ልጁን ምናምን አልልም። እንደዛ ለምን ኃጢአት ውስጥ እገባለሁ? አሁን አንፎርቹኔትሊ እሱን ማረጋገጥም አልችልም። ምክንያቱም ይሄ በሲሲቲቪ እንትኖችን አክሰስ ማድረግ የሚችለው ፖሊስ ብቻ ነው። ይሄን ነገር ሪፖርት ማድረግ ግን አልፈልግም። እኔ ሪፖርት ካረኩኝ ልጁ ችግር ውስጥ ነው የሚገባው። ዊዝን ሰከንድ ይይዙታል ልጁን። የቱ ጋር ሆኖ ካሜራ ቪዲዮ ሲቀርጽ ምናምን ይታያል። እዛ ጋር ማአት ሰርቪላንስ እንትን ነው ያለው፣ በጣም ማአት ማለት ነው ካሜራዎች ነው ያሉት። ሶ አስፋልት ዳር ሆኖ ነው ሲቀርጽ የነበረው ልጁ መኪና ተደግፎ በቀላሉ እንትን ይሉታል። ሶ እሱን አልፈለኩም እኔ ምክንያቱም የህግ ነገር ዋንስ ሪፖርት ከተደረገ ከእጅ ወጣ ማለት ነው። ከእጅ ከወጣ በኋላ ደግሞ መልሶ መሳም የሚቻል ነገር አይደለም። እንደሱ አላስብም። ምክንያቱም ልጁ ምናልባት ዝም ብሎ እንትን ቅንነት አስቦ ይሄ እንትን አይደል እንዴ ምናምን ብሎ ሪከርድ አድርጎ ምናምን ሊሆን ይችላል። ሌላ ክፋት ላያደርግ ይችላል። ጎማውንም እንትን ያለው እሱ ላይሆን ይችላል፣ ሊሆንም ይችላል። ግን we never know ሶ እንደሱ አይነት ነገር ግን ትክክል አይደሉም ነው አሁን ዋናው ፖይንት። ትክክል አይደሉም እንደዚህ አይነት ነገሮች በፕራይቬት የሆኑ እንትኖችን ትክክል አይደሉም። እንትን ስንሰራ ቅረጹን ኃጢአት ምናምን ነውር ምናምን ቦታ ካገኛችሁ ምን እሱ ፈቅጄላችኋል። ጴንጤ ሆኖ ሲልከሰከስ ምናምን የምታገኙትን ሰው ቅረጹና ልቀቁት፣ ችግር የለውም። እንደዛ ግን ሻይ አይጠጣ ምግብ አይብላ መንገድ ላይ ወካ ያርግ ምናምን ግን እሱ ትክክል አይደለም። እንደዛ ትክክል አይደለም። በተለይ ደግሞ እንደዚህ ሌሎች አሉ ቤተሰብ ያላቸው ቅድም እንዳልኳችሁ ልጆች ያሏቸው ሚስት ምናምን ያላቸው ፋሚሊ ያላቸው ሰዎች አሉና ሶ እነሱ ጋር ይሄ ነገር ጥሩ ጅማሮ አይደለም በሚል ነው። እሺ ጥሩ ጅማሮ አይደለም ለማለት ነው። እሺ እንትን ስለስተኝ ያው እችልን ጋር ብዬ ነው የገባሁት። ምናልባት ከአናፖሎ የሚለውንም እንሰማለን። ከዛ ውጭ ግን እኔ በሌላ መልኩ እንትን ኤንዌስሽ እሱ እስኪመለስ እንጠብቃለን። በዛም መግፋት አስቧል ብዬ ሰላም አክቹሊ ሀሳብን ስለተረዳው ቴንኪው በቃ ሰላም ሁሉ። እሺ
ተባረክ። ጥያቄም አለ ኤአይ ቢሆንስ የሚለኝ ሰው አለ። እኔ እሺ አይ አናፖሎጂ የለም፣ ስለዚህ ችግር የለውም። በቃ ባይ በውስጥ ያልተደረገ ነገር በውስጥ ለምን አታወራም የሚለው ወይኔ እሱ በውስጥ አላከልኝማ። እንደ ቪዲዮውን እኮ ሲደርሰው እንደዚህ ቪዲዮ እንትን ብያለሁ ምናምን ብሎ አላከልኝ። ኦኬ ለኔ አላከልኝ። ፖስት ነው ያደረገው እኔን ሳያማክረኝ ማለት ነው። አሁን እንትን ሊሆን ይችላል። ኦኬ እሱ በቅንነት አስቦት ምናምን ሊሆን ይችላል ያንን ያደረገው። እንደዛም ነው ደግሞ ማምነው እኔ። ግን ያ ትክክለኛ ጅማሮ አይደለም። አንድ መናገር ፈልገው ነገር አለ እና እሱ ብዙ እኮ ማንናገረው ነገር አለ፣ ማንፈልገው ነገር አለ። እኔ አሁን አንድ እዚህ አብሮን ከሚያገለግል ሰው ጋር እዚህ ኦርቶዶክሳውያን ቅበተ እምነት እንትን የሚሉ ሰው አንድ ልጅ የሆነ ጊዜ የሆነ ቪዲዮ ቀርጸው እንትን አሉ ማለት ነው፣ ላኩ። ምን እንደሆነ አልነግራችሁም ቪዲዮ እና በጣም አግሬሲቭሊ ነው እንትን ያልኩት እኔ ልጁን ማለት ነው። ከስልኩ ጋር ሁሉ አስምየው ነው ከስልኩ እንዲደልት ያደረኩት ማለት ነው። ምክንያቱም ምንም ነንሴንስ ነው በቃ ምንም የሚያደርግ እኛ ውይይት መጽሐፍ ቅዱስ ስክሪፕቸር ላይ ነው የምንወያየው እኛ የምንከራከረው ምናምን በቃ ከዛ ያፈነገጠ ነገር ሽንፈት ነው። ተሸንፍ ያለው አልቻልኩም ምናምን ነው በቃ እንደዛ ነው። እዛ ጋር ነው መቆም ያለበት ማለት ነው እንጂ ፕራይቬት ወርዶ እንትኑን ምናምን ትክክል አይደለም። እንዳልኳችሁ ሲርመጠመጥ የምታገኙትን ጴንጤ ቅረጹ። እንደሱ እኔ በበኩሌ ይፈቅድላችኋለሁ። እንደሱ ያለው ኖ we have to be careful. We have to be careful. እሺ you can't ይሄ ህጋዊ እንትን ነው ሊጋል እንትን ነው። አይ ነው ግን እንደዛ ቢሆን ጉዳዩ የራሱና የቤተ ክርስቲያንና እግዚአብሔር ነው። በህግ ግን he is protected wherever he is. እንደዛ ነው። በቃል እናገር እያለ ነው። እሺ ወንድምነት እሺ ጎሄድ ዶኪ አንተ እኮ ነው የምታየኝነት። ዘመን ይባረክ። ያ በነገራችን ላይ ወንድምዬ ዲስ በጣም ሲሪየስ ጉዳይ ነው። እንዴት ነገሩን አቅላችሁ እንዳያችሁት ባያገባኝም ማለት ነው። በእርግጥ አንተ ላይክ የጌታ ልብ ስላለ ነገሮችን ቀለል አድርጎ ሌሎች እንዲማሩበት ከማለት ከሚል እሳቤ ነው which ጥሩ ነው። ግን ነገሩ በጣም ሲሪየስ ነው። ነገና ተነገ ወዲያ አንተ በነፃነት እንዳትንቀሳቀስ ሁላ ነው የሚያደርግህ። because አንተ ስለሆንክ ስለምትታወቅ አንደኛውን ስለወጣ በቪዲዮ ምናምን ስለምትታይ እንጂ ባይሆን ኖሮ ምን ያህል እንትን ውስጥ ልትገባ እንደምችል ግልጽ ነው። ገባህ? እኔ ፐብሊክ ላይ ምናምን ነገር ስለሚቀርጸው ጉዳይ ሰውየውን ብቻ ለይቶ ከቀረጸ ራሱ ወንጀል ነው ብዬ እኔ ማምነው። ከዛ አልፎ ተርፎ ደግሞ ያለ ሰውየ ፍቃድ ከተለቀ እንግዲህ ህጉ ምን ያህል ሊያስቀጣ እንደሚችል ግልጽ ነው። ጎግል አድርጎ ቼክ ማድረግ ነው። የእንግሊዝን ህግ ማወቅ ከተፈለገ እንደዚህ ያደረገ ሰው እንዴት ነው የሚቀጣው፣ እስከምን ድረስ ሊያስቀጣ ይችላል የሚለውን ጉዳይ ማወቅ ከተፈለገ ምንም አያስፈልግም። ሄደ የህገ መንግስታቸውን ማጥናት አይጠበቅብህም። ጉግል ማድረግ ብቻ ነው ጽፈህ እና ከባድ ነውና አናፖሎጂም ይሁን ዋትኤቨር ማንንም ሰው ሊሆን ይችላል። ገባህ? አሁን ይሄ ነገር እሺ እንደ በይቅርታ ይታለፍ። ልጁ ራሱ መጥቶ ያደረገበት ጉዳይ ይቅርታ ጠይቆ ኦኬ ንስሐ ገብቶ ምናምን ነገር ካደረገ which is good ልክ አልነበርኩኝ ምናምን ብሎ ካለ፣ ነገር ግን አሁንም መጥቶ ልክ አለመሆኑን ካልተናገረ ግን ከሲሪየስ መወሰድ አለበት ብዬ ነው ያስባለሁ። ነገ ዶክተር ለምሳሌ ይንቀሳቀሳል። ዶክተርን ሚዲያ ላይ እናየው ለማለት ኦኬ በግል የሚንቀሳቀሰው ከቤተሰቡ ጋር ቱር ሲወጣ ምናምን የሆነ ቦታ ሲሄድ ሲዝናና ተቀርጾ የሚለቀቅ ከሆነ አደገኛ ነው። በጣም ከባድ ነው። ባይዘይ ቲክታክ ላይ የሚሆነው ማንኛውም ነገር ለምሳሌ ወንድምየው ሲናገር፣ ዶክዬም ሲናገር፣ ሌላም ሰው ሲናገር ቪዲዮ እየተቀረጸ ቢለቀቅ ችግር የለውም። ሐሳብ ቆራርጦ ከዚያ ደግሞ ገጣጥሞ እንደፈለጉ ለሚፈልጉት ፖለቲክስ ቢጠቀሙት ችግር የለውም። በቃ ለቤተ እምነታቸው ቀንቶ ነው ምናምን ይባላል። እሱ እንደዚህ እንደቀል ይታለፋል። ነገር ግን ሰውየው ያለ ፍቃድ ሰውየው ሳይፈልግ ሰውየውን መቅረጽ ግን ወንጀል ነው። ሰው አናፖሎጂ ያደረገው ነገር ማለት ይሄ በቃ ሲሪየስ ጉዳይ ነው እና እንደ ቀልድ እንደ ዋዛ ምናምን ነገር መታየት አለበት ብዬ እኔ አላምንም።
መጠየቅ አለበት። አስፈላጊም ከሆነ እኔ የእውነቴን ሳወራ ማለት አስፈላጊም ከሆነ እንደዚህ አይነት ሰዎች መከሰስ አለባቸው ብዬ አምናለሁ። በእርግጥ ልክ ነህ። ኢትዮጵያዊ እንደመሆንም መጠን ላይክ እንደዚህ አይነት ችግሩ ሰውየው ድንገት ይሄ ነገር ቢጀመር ነገ ህይወቱ አደጋ ሊወድቅ ይችላል ማሰብ ውጭ በጣም ደስ ይላል። ጌታ ይባርክ። ነገ ግን ራሱ ሰውየው መምጣት አለበት። መጥቶ ያደረገው ነገር ትክክል እንዳልሆነ መናገር አለበት። ትክክል እንዳልሆነ አለበለዚያ ግን እኔ በበኩሌ ይፈተሽ በካሜራ ታይቶ ምናምን ነገር ጉዳዩን የአገሪቱ ምናምን እኔ አሁን በማንኛ ብዬ ነው እኔ ማስበው። እንደዛ ነው ማምነው እኔ በበኩሌ። ቢኮዝ በጣም ሲሪየስ ነው። ነገ ተነገ ወዲያ አንተ ላይ ምን ሊያደርሱ እንደሚችሉ አይታወቅም። ምን አንተ ላይ ሊመጣ እንደሚችል አይታወቅም። እና እኔ በጣም ሲሪየስ ጉዳይ ነው። ያለውም ቀላል ነገር አይደለም። እኛ ውስጥ ነህ በእይታችን ውስጥ ነህ ብሎ ማለት እንግዲህ ከባድ ነው። ስለዚህ በሚትሄድበት ሁሉ የሚከታተል አለ ማለት ነው። ኦኬ አሁን ወደ እንትን ነው የምትሉት ፐብሊክ። እኛ ጋም የእንግሊዝ ህግ ፐብሊክ ላይ ሰውን ሪከርድ ማድረግ ትችላላችሁ በዚህ ሀገር ማለት ነው። ማይቻለው ምንድን ነው ፐብሊክ ላይ በተደጋጋሚ አንድን ሰው እንትን የምትቀርጹ ከሆነ እየተከታተላችሁ እሱ አኩዜሽን ነው። ከእሱ ፍርድ ህግ አለው ይቀጣል። ፐብሊክ ጋር ግን አንድ ሰው ለምን ቀረጽክ አይባልም። አሁን ያልገባችሁ እናንተ ፐብሊክ ላይ ለምን ቀረጽክ አይደለም። ኦኬ ተቀርጾ በእይታችን ስር ነህ ከሚል ካፕሽን ጋር ነው ፖስት የተደረገው። ይሄ ክራይም ነው። በቃ ይሄ ምንም ሌላ ያስፈልገው ተጨማሪ ቀጥታ ክራይም ነው። አሁን ይሄንን የነገርኳችሁን ሂዱና እንትን አድርጉት። ህግ ናውዴይስ ጠበቃ በየት ምናምን አትሄዱም አይደል? ቻት ጂፒቲ ላይ ክተቱና ይሄን ብቻ ጠይቁት። በቃ ክራይም ነው። በቃ ይሄ አሁን ፉል ክራይም ነው። በቃ ፋይል የሚያስከፍት ክራይም ነው። ኦኬ በእይታችን ስር ነህ ብሎ ፖስት ማድረግ ሶሻል ሚዲያ ላይ ፐብሊክ የቀረጽከውን ሰው አንደኛ እሱ ነው። ሌላኛው ደግሞ በዛን ቀን የኔ ጎማ እዛ ነው ቪዲዮ የተቀረጸ። ከዛ አበሻ ቤት ገብቼ ራት በልቼ ስወጣ ጎማ የተተርትሮ ነበር። ያ ሌሊት አብረን አሜሸንበት ጊዜ ማለት ነው። ላይቭ ገብቼ መንገድ ላይ ስታክ አድርጌ ማለት ነው። ነገሩ ሲሪየስ ነው። አሁን እነዚህ ነገሮች ቢያዙ አሁን እኔ ሪፖርት ባድርግ ሰዎቹ ስደተኛ ጠልተው ሊሞቱ ነው አይደለም። እንደዚህ አይነት ነገር ውስጥ ገብቶ ማለት ነው እስር እንትንም ፍርድ ቤት ምናምን ነው ኬዙንም እንትን አይሉትም። ከለበሰው ልብስ ጋር ነው ወስደው ቦሌ እንትን ላይ የሚጥሉት ማለት ነው። አሁን ጠልተዋል። በነገራችን ስደተኛ ቶለሬት አያደርጉም ምንም አይነት እንትን ማለት ነው አይደለም። እንደዚህ አይነት ሲሪየስ ነገር አሁን forget about everything። አሁን እኔ የምላችሁን ሁሉ እርሱት። ስለኔ አይደለም አልኳችሁ። እኔ እዛ አካባቢ ነው ሙለው ውሌም አዳሬም እዛ አካባቢ ነው። እኔ ልዩነቱ ቪዲዮ ተቀርጾ ፖስት መደረጉ ነው እንጂ እኔ ከሰዎች ጋር እዛ አካባቢ ፎቶ እንነሳለን፣ ቪዲዮ እንቀረጻለን፣ አብረን ሻይ እንጠጣለን ምናምን። ያ አካባቢ የኔ አካባቢ ነው። ዴይ ናይት ነገ ጠዋት ብትመጡ አለው እዛ ጋር ማለት ነው። ይታወቃል የት ቤት ሻይ እንደምጠጣ፣ የት ቤት ምሳ ወይ ራት እንደምበላ ይታወቃል። ስለማላበስል አንድ ቤት አለ ቋሚ፣ ቅድም የነገርኳችሁ ቤት እዛ ነው የምበላው። እኔ ከዛ ቤት አልጠፋም። እኔ ለኔ አይደለ እኔ ይታወቃል እዛ አካባቢ ራይት። እንደገና ፊቴን ገልጬ ማገለግል ሰው ነኝ። ቅድም እንደነገርኳችሁ ከኔ ጋር የተያያዘ አይደለም ይሄ ነገር። ግን ነገ ከነገ ወዲያ ኦርቶዶክሳውያን አገልጋዮችም ይሁኑ ወንጌላውያን አገልጋዮች ቤተሰብ ያላቸው ልጆች ያላቸው ምናምን ነገሩ ስር ከሰደደ ወደዛ ይሄዳል። እነሱ ፕራይቬት እንትን እንዳይኖራቸው ያደርጋል። ሁሉም የልጁን ሲያጫውት እየሄደ ፓርክ ላይ እየቀረጸ የሚለቅ ከሆነ እስጎና ወደፊት ማይፈታ እንትን ይሆናል። እና እንደዚህ አይነት ነገሮች ይቅሩ ነው። እሺ በዚህ እንትን እዩት። እኔ ሳቤል ተገናኔ እምነቴ ከአሳይመንት አልተ እሺ አይ ቲንክ ግልጽ ነው። በቃ አገልግሎትን ከፕራይቬት ላይፍ ለዩ እና ፕራይቬት ሰው ሲንቀሳቀስ የሚያደርገውን ነገር አምጥቶ መለጠፍ ውጭ ስልክ አይደለም። በአጭር አማርኛ ሰው ያደረገው ሰው እየመጣ በዚህ ጉዳይ ይቅርታ መጠየቅ አለበት ነው የኔ አቋም። ይቅርታ አልጠይቅም ካለ ደግሞ አይ ቲንክ መደረግ ያለበት ነው መደረግ አለበት ብዬ ነው የማምነው እኔ። ነገ ዶክተር አለ፣ ተነገ ወዲያ ኤርሚ አለ፣ አንተ አለ፣ ሌሎችም ኢትዮጵያም ያሉት ወንድሞች ይኖራሉ። ራይት ነገርየው የከፋ ነው የሚሄደው ከሲሪየስ ካልተያዘ ጉዳዩ ካልተወሰደ ጉዳዩ ማለት ነው። አሁን እንደ ቀልድ ምናምን ነገር ከተተወ ልክ አይደለም። ሰውየው በአንድም በሌላስ ተሳስቶ ከሆነ በቃ ተሳስቻለሁ ሊል ይገባል። ኦኬ ተሳስቻለሁ አወዝ ሮንግ እኔ ለፈን ነበረ ምናምን ብሎ ከዚያ ነገሩን አምጥቶ ይቅርታ ጠይቆ ነገሩን ከዘጋው ኢትስ ፋይን።
ግን የራሳችሁ ጉዳይ። አፍንጫችሁን ላሱ አይነት ስታፍ ከሆነ በጣም አደገኛ ነው። እኔ በጣም ሲሪየስ ነው። ነገ ዶክተር ከፋሚሊ ጋር እንቀሳቀሳል። አንተ ነገ ከፋሚሊ ጋር ትንቀሳቀሳለህ። ፕራይቬት ላይፍ ኢዝ ፕራይቬት ላይፍ ነው በቃ። ኦኬ እኔ ቲክታክ ላይ በሚሆነው ምናምን ነገር ምንም ማናችንም መተን አላወራንም። እንደፈለጉ አድርጎ በሚፈልጉት መንገድ በሚፈልጉት ሙድ ይስሩ። የትኛውን ማየት ቪዲዮ ማንም ሰው አታድርጉ። አሁንም አድርጉ፣ ወደፊትም አድርጉ። ነገር ግን ከቲክቶክ ሲወረድ ያለው ላይፍ ላይ ነው አሁን በጣም ሊሰምርበት የሚገባ። እንዴ አሁን ነገ ጀርባውን እያየልኝ ነው ዶክተር እየቀረጸኝ ነው ማን የሆነ ሰው ለቀቀኝ ያለ ኖ መሆን የለበትም። እና ይሄ ከሲሪየስ ተወስዶ ባለቤቱ ይሄን አድራጊው መጥቶ ይቅርታ ይጠይቅ፣ አሊያም ደግሞ በዚህ ጉዳይ ላይ ሲሪየስ የሆነ ነገር መደረግ አለበት ብዬ እኔ አምናለሁ። ተባረክ ወንድምየው። ሶሪ እሺ፣ በእምንዬ በጣም ይቅርታ። ኤፋዬ አንድ ልግባና ልውጣ ከቅርታ ጋር ስለቆየ ቆይቻለሁ። እኔም አልቆየም። አንድ ደቂቃ ነው የማወራው። እኔም አንድ ደቂቃ። እሺ ተናገር። እሺ ቴንኪው አባቴ ቴንኪው። የኔ ትንሽ ይለያል ሀሳቡ። እየሰማው ነበር። ኤፍዬ ታስታውሳለህ? አንድ ጊዜ በውስጥ ደውለህልኝ ነበረ እንደዚሁ አይነት ነገር በእኛ በኩል ተነስቶ ስፔሻሊ በእኔ በኩል በውስጥ ደውለህልኝ አናግረህ ነበረ እና ነገሩ በጣም ሲሪየስ እንደሆነ የአንድ ኦርቶዶክስ ወንድማችን እንደዚሁ ዝም ብዬ ስል የእውነትም ነው ዝም ብዬ ነው። ያኔ ለዶክተር ሻውልም ለሌሎችም ለጌርሳምም እንደዚሁ አውርተናል። እንደዚሁ ዝም ብዬ ነበረ ሜንሽን ያደረኩትና እንዲህ ፎቶውን እለቃለሁ ያልኩት የነበረ ጊዜና ኤፊ ቪዲዮን ካየ በኋላ ደውለህ በውስጥ አውርተኸኛል። ለምን ነገሩ በጣም ሲሪየስ ነው ብለህ ስለተገነዘብክ ማለት ነው። ዶክተር ሻውልም እንደዚሁ በውስጥ ብዙዎቻችንን አናግሮናል፣ ትክክል እንዳልሆነ ማለት ነው። እና በእርግጥም ትክክል አይደለም፣ ግን ነገሩ ኢንቴንሽን የተደረገ አልነበረም። እኔ ዝም ብዬ ጃስ ስለማለት ልጁን እንደዛ ብዬ ተናገርኩት እንጂ የእውነት ፐርፐዝሊ ምናምን አይደለም። የለኝም የልጁ ፎቶ እጄ ላይ ማለት ነው። ግንስ ከተናገርኩት በኋላ ብዙ ሜስ ስለፈጠረ ይቅርታ መጠየቅ እንዳለብኝ ነገራችሁኝ። ቶሎ ብዬ ይቅርታ ጠየቅኩኛል፣ ቪዲዮ ሰርቼ ማለት ነው። እስካሁንም አላጠፋሁትም። ምን ልል ነው? ልጁ የግድ እዚህ መምጣት አይጠበቅበትም። አናፖሎጂ የተባለው ልክ ቪዲዮ ሰርቶ እንደዛ የሰራው ነገር ትክክል እንዳልሆነ ተረድቶ አጭር ቪዲዮ ሰርቶ አንድ ደቂቃ ቪዲዮ ሰርቶ ይቅርታ መጠየቅ ይችላል። በዛም መንገድ መታለፍ ይችላል ማለት ነው። ከሱ በፊት የገባው ልጅ ኢዮብ ነው የተባለው የተናገረውን እጋራዋለሁ። አንዳንድ ነገር እንደ ቀልድ አድርጋችሁ ተወስዱትና እንደ ቀልድ አድርጋችሁ ትናገሩትና ነገሩ ግን አይናችሁ እያየ ባላሰባችሁት መንገድ ከለሩን ይቀይራል፣ ይዘቱን ይቀይራል። እና አናፖሎጂ ምናልባት ይህንን ሲያደርግ እንደ ቀልድ ነው ያደረገው የሚለው ነገር ልስማማበት ይችላሉ፣ በከፊል ማለት ግን እሱ ለቀልድ አድርጎ ቢለቀውም ሰዎች እይታ ጋር ሲመጣ ግን ከለሩን ይቀይራል። እና ይሄ ትክክል እንዳልሆነ ተረድቶ ከቻለ መጥቶ ካልቻለም የአንድ ደቂቃ ቪዲዮ ሰርቶ ይቅርታ ቢጠይቅበት በቃ ጉዳዩ ይገደላል ማለት ነው። እና አይ ቲንክ ካልተሳሳትኩ ቅድም ዶክተር ሻዋል በአጭሩ እንዲቋጭ አስበው ነበር ይበቃናል ሲል ነበርና አሁንም እንደዚህ ያልፈ ነው ቢበቃ ብዬ እላለሁ። ቴንኪዩ ለማለት ነው። ይፍሻ እሺ ብንዬ አመሰግናለሁ። በምንዬ ሰላም፣ በመጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ኤፍዬ ከረጅም ጊዜ በኋላ ነው የተገናኘ ነው። ቤኪ፣ ዶክተር ሻውል፣ ሁላችሁም እዚህ ከላይ ገስትም ያላችሁ ከታች የሰማሁት ነገር ትንሽ ኢንተረስቲንግ ስላደረገ ነው የመጣሁት። እኔ አገልጋይ ብቻ አይደለሁም፣ ግን ባለሙያ ነኝ። ሎ ነው ያጠናሁት። እኔ እንደው አንዳንድ ጊዜ ምን ያሳስበኛል መሰላችሁ? ቤንጤ ማለት እንደው ዝም ብሎ በቃ መብቱን የማይጠይቅ ዝም ብሎ የደነዘዘ የፈዘዘ ብሎ ማሰብ በጣም ስህተት ነው። አንዳንድ ነገሮችን ሐዋርያ ጳውሎስም በሸንጎ ፊት በቀረበ ጊዜ አንድ ሲቲዝን ኦፍ የሮም ሲቲዝን ነኝ ባላቸው ጊዜ ደንግጠዋል። መብቱን እያስከበረ ነው። መብቱን እያስከበረ ብዙ ጊዜ አንዳንዴ ሆነ ዋን ሳይድ እንሆናለን። ጴንጤ ማለት በቃ ድሮ ጴንጤ ግራስን ሲመታ ቀኘን ስጥ ዝም ብሎ በቃ እንደ በግ አድርጎ የሚያስብ ሰው በጣም ለጌታ ስትል ለወንጌል ስትል እኛ የፍቅርን ባንዲራ የክርስቶስን ፍቅር ማሳየት ማለት
በዚህ ምድር ስንኖር ሶሻል ላይ በማህበራዊ ነገር እንቅስቃሴ ስናደርግ እንደው ህግ ማናቅ እንደው ዝም ብሎ በቃ አይነት አድርጎ ማሰብ ጴንጤ ስለሆነ ምንም አያመጣም። በቃ አንዳንዴ የስራህን ይስጥህ በቃ ይፋረድልኝ እሱ በቃ ለሱ ሰጥቻለሁ ምናምን አድርጎ ማሰብም ትክክል አይመስለኝም። እና አሁን እዚህ ቦታ ላይ የተደረገው ነገር ኤፊ ሲናገር የሰማሁት በጣም በእይታችን ስር ነህ ምናምን ብሎ ይሄ ፖስት የተደረገው ነገር አንደኛ አቢዩዝ ነው፣ ፐርሰናል አታክ ነው። አቢዩዝ ተደርጓል። እና ደግሞ አውሮፓ ላይ ህጉ በጣም ሴንሲቲቭ ነው አይደለም? አውሮፓ ላይ ኢትዮጵያ ላይ ህግ ታውቃላችሁ፣ ሰው ስለማይከስ ነው እንጂ በጠበቃ ምናምን ገንዘብ ከፍሎ ምናምን ጠበቃ ስለማያቆም ነው እንጂ በኢትዮጵያ ህግ ራሱ ህግን አለማወቅ ራሱ እኮ ይቅርታ አያሰጥም ይላል። ህግን አለማወቅ ስላላወቅኩኝ ነው የኔ ያደረኩት በቀልድ ነው እንደዚህ በምናምን ብሎ ነገሮችን ማስተባበል ትንሽ ይከብዳል። እና ይሄ በተለይ ደግሞ ህጉን አላወቅኩኝም ህጉን ስላላወቅኩ ነው ብሎ ማለት ደግሞ በጣም የተወሳሰበ ነገር ውስጥ ሊከተን እንደሚችል መረዳት አለብን። እና አንዳንድ ጊዜ እንደፈለግን ስንናገር እንደፈለግን ቴክስት ስናደርግ የምንናገራቸው ቴክስቶች ሪከርድ የምናደርጋቸው ቪዲዮ የምንለቃቸው ነገሮች ምናምን እራሳቸው መልሰው እንደ መረጃ እንደምንጠቀምባቸው እንደ መረጃ እንደሚሆኑን ራሱ ኤቪደንስ ሆኖ ይሄ የሰው ምስክርነት ይባላል። 1 2 3 ሰው ተብሎ ፍርድ ቤት ኮርት ላይ የሚቆሙ አሉ። ልክ እንደዛ የምንጽፋቸው ቴክስቶች ሪከርድ የምናደርጋቸው ነገር አቢዩዝ ተደርግ ያለው በቤተሰብ ፊት በፋሚሊ ፊት በፐብሊክሊ እንዲህ ተደርግ ያለው ብሎ ሰው ቢከስ የምንጠየቅ የማይመስለን ሰዎች አለን። ግን ያ በጣም የተሳሳተ ነገር ነው ብዬ አስባለሁ። እና ሜቢ አላቅም እንደ ማስተማሪያ አድርጎ ኤፊ እኔ ነገሩ ቢገፋበት ነው ብዬ እንደው ማስበው። እና ምክንያቱም 2 ወንጀል ነው በአንድ ጊዜ ተፈጸመው። አንደኛው አቢዝ ማድረጉ ማለት ነው፣ አቢዝመንት ማለት ነው። ሁለተኛው ነገር ደግሞ ከዛ ጋር በተያያዘ መንገድ ደግሞ ስለ የመኪና ጎማው እንትን ክራሽ መደረጉን እንትን እሱ ሄዶ ራሱ ከሆነ ነገር ጋር ተጋጅቶ ያደጋ እስካልተፈጸመ ድረስ በሰዎች አታክ እንደተደረገ ግልጽ ነው። ይህ ምንም 2 ተደራራቢ ወንጀል ነው ማለት ነው። እና በተለይ ደግሞ በሰለጠነው አገር ላይ ሲሲቲቪ በጣም ሴኩሪቲ ካሜራዎች በሁሉ ስፍራ አለና ያ ነገር በጣም ከባድ ነው፣ ሪስክ ነው። እና ከባድ የሆነ ጥንቃቄ ማድረግ የተሻለ ይመስለኛል። ለእኔ አራዳ ማለት ህጉን ተጠንቅቆ በህጉ መካከል የሚጫወት ሰው ነው ብዬ አስባለሁ። እና እንዳልኳችሁ ህግን አለማወቅ ይቅርታ አያሰጥም። ህጉ ስላላወቅኩ ነው ቢል አንድ ሰው እንትን ችግር ውስጥ ሊገባ ይችላል። እና ይሄም ለሌሎች ማስተማሪያ እንዲሆን ማድረግ አለብን ብዬ አስባለሁ። እሺ በምንዬ ተባረክ፣ ጌታ ኢየሱስ ይባርክ። እሺ ቀጥሎ ቤካ ነህ። ቀጥል ቤካዬ። ቆይ አንድ ጊዜ ኦርቶዶክስ እንስጥ፣ እንግዲህ አንድ እድል እንስጥ። መምህር ድል በድል አሉና ለሳቸው እድል እንስጥና ከዛ በኋላ እንቀጥላለን። የቤት ልጆች አንድ ጊዜ እንግዳ ቅድሚያ እንስጥ። መምህር ሰላም ለእርሶ ይሁን። ይሰማል? ሚዩት ኖት እየሰሙ ከሆነ አሉ መምህር? እሺ የሉም። ስለዚህ ቤኪ መቀጠል ትችላለህ። ትንስ እንትን ልስማችሁ። የሚቀጥል ሰው ካለ ይቀጥል። እሺ ወንድምነት ኤፊ መቀጠል ትችላለህ።
ድል በድል መምህር ድል በድል አንድ ቁጥር እየጻፉ ነው ማስገባት ከቻላችሁ። እሺ ባላችሁ ኔት እያስቸገረኝ ነው። ኤፊሻ በጣም ይቅርታ። ምሰማ ከሆነ አንድ ሀሳብ ልስጥ። ይቅርታ ተኝቼ ስለሆነ ይሰማል። እሺ ይሰማል። ቪዲዮን አይቼዋለሁ። አይተው ከሆነ ምናልባት ላይኛው ያለው ጽሁፍ እንዳልከው እውነት ነው። ፕራይቬት የሆኑ ነገሮች ተቀርጸው እዛ ላይ መለጠፋቸው ክትትል የሚመስል ነገር መጻፉ እንትን ሊያስጠይቅ የሚችልበት አግባብ ሊኖር ይችላል። ግን ከታች ላይ ደግሞ አይታችሁት ከሆነ የሚያፈርስ ነገር ደግሞ ጽፏል። ታች ላይ በዚህ በሰማያዊ መደብ የጻፋትን ስትመለከት የፍቅር እንደሆነና ነገሩን እንትን እንዳለው ትመለከትለታለህ። እና ያን ያክል ደግሞ እንትን የከፋ ነገር እንትን ከማለት ሐሳብ ነው ብዬ አላሰብኩትም። በደንብ ነው ደጋግሜ አይቼዋለሁ። አንድ 5-6 ጊዜ አየሁት። አሁን ራሱ አንተ እንትን እያልክ ሳለ ወጥቼ እንደገና ተመልክቼዋለሁ። የተለየ ነገር አለው እንዴ ምናምን ጎማ ተነፈሰ ምናምን ያለውን ጽሁፍ እንትኑን ብትመለከተው ደግሞ ያው እንትን እንዳለው ውዴታ እንዳለው ፍቅር እንዳለው እንዲህ ብትሆንልኝ የሚል ነገር የሚታይ ነገር ነው ብዬ አስባለሁ። በዛ ላይ ደግሞ በውስጥ ብትነጋገሩ ደግሞ የተሻለ ነው ብዬ አስባለሁ። ደግሞም ይመጣል ብዬ አስባለሁና ነገሩን ባንለጥጠው መልካም ነው ለማለት ነው። ደግሰው አንተ ደግነህና ምን ይሄን ያክል ኦርቶዶክሳውያንም ፍቅራቸውን ነው የገለጡት ማለት ነው። ቪዲዮን አይቼዋለሁ። ተልኮልኝ ሌት ቢሆን እንደሚወዱኝ ነው የነገሩኝ። አውቃለሁ እንደሚወዱኝም ማለት ነው። እሱ ሳይሆን አሁን እንትኑን ትልቅ ፒክቸሩን ሳይ ነገ ከነገ ወዲያ ይሄ አሁን እኔ ለወንጌል አማኞች ብቻ አይደለም ኦርቶዶክሳውያንም ቢሆኑ አሁን እርሶ አገልጋይ ኖት፣ ያገለግላሉ፣ ሶሻል ሚዲያ ላይ በደንብ ይታወቃሉ። ሰው ግን ያ ማለት ግን ፕራይቬት ደግሞ ህይወት ደግሞ አሉት። ልጆቹን ወስደው ኬክ ቤት ሲያዝናኑ ሻይ ሲጠጡ ምናምን ሰምባዲ ሪከርድ አድርጎ ማውጣት የለበትም። ያንን ነገር እየተከተለ ማለት ነው። ፕራይቬት ላይፍ እንዳለ መሆን አለበት። ይሄ ለሁሉም ነው እኮ የሚቻል ነው። እዚህም ላለ እዛም ላለ ነው መሆን ያለበት ማለት ነው። እንደዚህ አይነት ነገሮች ሌላኛው ፕራይቬት ለምን አልሆነም? እኔ እንደውም ጉዳዩንም እንትን ለማለት ትቼው ነበር። ግን ደግሞ ማስተማሪያ መሆን አለበት ለሌላው። አሁን ሌላው ልክ ይሆን ይመስል ነገ ይነሳና ልክ ይሆን ይመስለዋል። እና አንድ የዕቀተ እምነት የሚሰራ አንዱ ኢትዮጵያ ያለ ሰውዬ ከእናቱ ጋር ሆስፒታልም ቁጭ ብሎ መቶ ሪከርድ አድርጎ ከዛ ሊለጥፍ ነው ማለት ነው። ከዛ የሆነም ህጻናትን ይዞ ልጆቹን ሲያጫውት ምናምን እነሱንም እየቀረጸ ሊለቅ ነው ማለት ነው። ነው አሁን ማላሙ ወደፊት አሪፍ ነው። እፍያ አይ ትክክል እኮ ነው። በነገራችን ላይ አንተ ስለሆንክ ነው የተቀረጽከው። የምር እኔ 100% ልናገር እችላለሁ። አሁንም አንተ ስለሆንክ ነው። እኔ አንተን ባይሆን ልቀርጽ እችላለሁ። በቃ አይ ኤፍሬም ነው። ይኸው ሳሏሽ ነው የምነግርህ። እኔ አሁን ዶክተር ሻውል ቢሆን አልቀርጸውም፣ ቤካ ቢሆን አልቀርጸውም። ምክንያቱም እንትኔን አውቀዋለሁ። በቃ ኤፍሬም ማን ነው ቢባል በቃ ኤፍሬም ነው። ለዛ ነው ከዛ እንግል ይታይ ነው እንዳልከው። እውነት ነው እኮ ፕራይቬት የሆኑ ነገሮች ተቀርጸው በሚዲያ ላይ መውጣታቸው ጥሩ አይደለም። ብዙዎቻችን አወዛገበን አይደል እንዴ? የናማንን ጉዳይ ማናየው ለምንድን ነው አይደል እንዴ? ብዙ እኮ ምስቅልቅል ያለ ነገር እንዲፈጠር አድርጓል። አይ በጣም ይሄ ትክክል የሆነ ነገር ነው። ግን ከንትን ነው ብዬ ስላሰብኩ በዛ ቢሆን ጥሩ ነው። አይደገም፣ ኦፍ ኮርስ አይደገም። በቃ ትክክል ነው። በቃ መደገም የለበትም እንዲህ አይነት ነገሮች። እንዳልከው ብዙ እንትን የሚል ነገር የሚፈጠር ነገር ሊኖር ይችላል። አሁን እሱ ከፍቅር አንጻር አደረገው። ኦፍ ኮርስ የፊንን ደግሞ እንትን ማለት የሚፈልግ ሰው ሊኖር ይችላል። ያ ልክ ነህ። በቃ ግን በዚህ ደረጃ እንደዛ ሊያደርግ የሚችል ስላልሆነ ከዛ አንጻር ይታይ ነው እንጂ እንዳልከው ብዙ ምስቅልቅል ሊያደርግ የሚችል ጉዳዮች ሊፈጠሩ ይችላሉ። ፕራይቬት የሆኑ ነገሮች ወጣው ሶሻል ሚዲያ ላይ እኮ ሽምግልና እኮ ሁሉ የገባንባቸው ጉዳዮች አሉና እንዳልከው ልክ ነው። ግን ደግሞ በእንትን ይታይ ደግሞ እርግጠኛ ነኝ መጦ ሶሪ እንደሚል ተስፋ አደርጋለሁ። ያ ይታይ ለማለት ነው። ኤፍዬ አመሰግናለሁ ወንድም አለም ስላስገባኝ። እሺ መምህር አመሰግናለሁ። ኤፍ አንድ ሀሳብ
ይሄ ልጅ አላማው ምንድነው? አሁን የሰው ፕራይቬሲ ሄዶ መቅረጹ አሁን እዚህ ጋር ቪዲዮ የሚሰሩ ልጆች እኛም እንሰራለን። አንዳንድ ቪዲዮ ስንሰራ አሁን ማመር በድል ዲቤት እያደረጉ የስህተት ትምህርት ካለው እንጂ ቪዲዮ የምንሰራው እስከ ቤት ድረስ ሄዶ ቪዲዮ መቅረጹ አላማው ምንድነው? እሱን ማወቅ እንፈልጋለን። አንድ እና የሰው ፕራይቬሲ ሄዶ መቅረጹ ተመቸኝ ብሎ እንትን ማለት ለኔ አልገባኝም። እውነት ለመናገር ልጁ ብዙ ጊዜ በኤአይ እና የሆነ ስህተት መንገድ እንደሚሄድ እናውቃለን። ግን ቢሆንም ቪዲዮ ሲሰራ የዚህ ቲክቶክ ላይ ያለኑ ልጆች ቪዲዮ ምንሰራ እኛ ምንድነው በትምህርት ላይ ስህተት ካለው ትምህርቱን ለመመዘን ስንል ነው ቪዲዮ ምንሰራ። አሁን የማንንም ፕራይቬሲ መተን እዚህ ጋር ማንንም አይፈቅድም፣ ደግሞ ህጉ ራሱ አይፈቅድም። አሁን ነው ያያያለው። አሁን የኤፍን ቪዲዮ መለጠፉ ለምን አስፈለገ? ፕራይቬሲ ይሄ አታክ ከማድረግ አሁን ኤፍሬምን በሌላ መንገድ አስቦ ካልሆነ ምንድነው አሁን አላማው? የዚህ ልጅ አልገባኝም፣ እስካሁን አልገባኝም። የሰውን ፕራይቬሲ ሄዶ መቅረጽ ተመቸኝ ብሎ አሁን ከቤተሰብ ጋር አሁን የሆነ ፋሚሊ ኢግኖር ከፋሚሊ ጋር ሻይ ቡና እያልክ የሆነ የሆነ ቤት ተገኘ እንበል፣ እዛ ጋር ሄዶ መቅረጹ ምንድነው አላማው? አላማውን መናገር አለበት የዚህ ልጅ አላማው ምንድነው? አሁን ቪዲዮ አሁን ኤፊ ወክ እያደረክ እየቀረጸ ነው አሁን ልጅ እሱ አድርጎ ከሆነ አላማው አላወቅኩም እኔ የዚህን ልጅ አላማው የተቀረጸበት ብቻ ሳይሆን ካፕሽኑ አሁን ክራይም ነው። አሁን አንደር አወር ራዳር ማለት ፍርድ ቤት አሁን ልጁን ይሄን ሪፖርት ባደረግ ስም አልጠራም፣ ፖሊሶች አይደለም ኬዙን የሚይዙት፣ የስለላ እንትን አለ፣ እነሱ ነው ኬዙን የሚይዙት። ያዙ ማለት እነሱ ቀጥታ አገር ቤት ወስደው ነው የሚጥሉት፣ ፓስፖርት ቢኖረውም ማለት ነው። እንደዚህ አይነት እንትኖች በጣም ትልቅ ክራይም ናቸው። እነዚህ እዚህ እንግሊዝ ላይ በጣም ከባድ እንትኖች ናቸው። የሰውን እንዲህ የስለላ እንትን ጋር ብዙ ማውላት አልፈልግም እንደዛ። እኔ አሁን ሪፖርትም ያላረኩት ማድረግም አልፈልገው ለዛ ነው። ልጁ አሁን በቅንነትም ሊሆን ይችላል፣ ጎማውንም የቀደደው እሱም ላይሆን ይችላል፣ እንደሱም ላይሆን ይችላል። ገብተዋል። አሁን ግን እሱም ቼክ ይደረግም እንዳልል ችግር ነው። ዋንስ ሪፖርት ካረኩ ከጂ ይወጣል ነው። አይ እሱ ነው እኮ ቼክ የሚደረገው። ኤፊ ምን መሰለ አሁን ሪዝኑን ያውቃል ማለት ነው። እሱ ባይቀርጽ እሱ ባያደርግም በሱ ፔጅ ስለተለጠፈ ያውቃል ማለት እኮ ነው። አላማው ምን እንደሆነ ብነግረን ጥሩ ነው። ይሄ ልጅ አሁን የዚህ ልጅ አላማው ምንድነው? ይሄንን ቪዲዮ ለመስራትም ለመፖስትም አላማው ምንድነው? እሱ ባያደርግም እሱ ይሄንን ቪዲዮ ባይቀርጽ ራሱ የተለጠፈው በሱ ፔጅ ይሄንን ማወቅ አለብን እኛ። እንደ የግል ፐርሶናሊ አታክ ጀምሮ ከሆነ እሱን በሚገባ በህግም ቢሆን እንሄዳለን። ግን በትምህርት ጉዳይ ከሆነ እሰየው እሺ ይለጥፍ። በፐርሶናሊ የሚሄድ ከሆነ የፈለጋ ነገር አለ ማለት ነው። ይሄ ልጅ በቃ የሆነ ነገር እንትን ቤካ መልእክታችንን አስተላልፈናል ለሁሉም፣ ለወንጌል አማኙም ከወንጌል አማኝ ውጭም ላሉ ወንድሞች መልእክታችንን አስተላልፈናል እና በቃ ይሄኛው መንገድ ነው እንደፈለግን አቢዩዝ እያደረግን እንኖራለን እና የመናገር መብታችን ነው፣ ፈርስት አሜንድመንት ራይታችን ነው ብለው በድፍረት የሚፈልጉትን የሚያደርጉ ሰዎች ከዚህ በኋላ ክርስቲያናዊ ግዴታ የለብንም ነው በቃ። አናፖሎጀቲክ የሚባለው ልጅ ኢንቴንሽኑን ክሊር አድርጓል። እዚህ ቲክቶክ ላይ 4 ዓመት የቆየበትን ኢንቴንሽን ክሊር አድርጓል። ምንም ኮንፊውዥን የለብንም እኛ አሁን we have no confusion። እኔ ኤፋን ነጥሎ ከወንጌል አማኞች of course ኤፋ የራሱ የሆነ መንገድ አለው ማለት ማንም የሚያውቀው በጣም አኮሞዴቲንግ ሆኖ ሪስፔክትፉል ሆኖ ነው የሚያገለግለው ማለት ይሄንን ዲፕሊ ክርስቲያናዊ የሆነ ኤቲክስ ሁላችንም አዶፕት ማድረግ ያለብን ነገር ነው። ግን የተጻፈው ነገር ኤፊን ለማሞገስ ሲምፕል ነገር አለ። ፎቶ ለጥፈ በዚህ ስፔሲፊክ ምክንያት ቪዲዮም ሰርተ ማድረግ ትችላለህ።
የተከሄደበት መንገድ ልክ አይደለም። ምንም እንትን አያስፈልገውም፣ አፖሎጂ አያስፈልገውም። ለዚህ ክርክርም ሌላም እንትን አያስፈልገውም። አይ ኖ እኛ የመናገር መብት አለ ምናምን ብለ የፈለከውን ነገር አይ አደርጋለሁ በዚህ ነው የሚሄደው የሚሉ ከሆነ if that is a new strategy let them do እና በኢትዮጵያም ውስጥ ተከሰስን ወይ ደግሞ ሰዎች ወደ ህግ አካል አቀረቡን ብለው ገንዘብ መሰብሰቢያ ማድረግ የለባቸውም። ካረጉም let them do። እኛ አሁን እያልን ያለነው እንደ ክርስቲያን እንደዚህ አይነት ነገር ሲሆን ሲሪየስሊ ነው ተአስበንበት አይ ኖ ይሄ ልጅ በቃ በዚህ መንገድ አድርጎታል ብለን አንቀበል። ቤኔፊት ኦፍ ዳውት የሚባለውን ሄደን በቃ አቅርበናል። አይ እንደፈለግን ስማችንን ሸፍነን መልካችንን ሸፍነን ሰው እንደፈለግን እናቃልላለን እንደፈለግን ኢንቲሚዴት እናደርጋለን የሚሉ ከሆነ it takes two to tango ነው ነገርየው። በቃ የሁላችንም በጎ አስተዋጽኦ ከሌለ እንደፈለጉ አጨምልቆ አገልጋዮቻችንን እንትኖቻችንን እዚህ ጋር ያሉ እንቁዎቻችንን እንደፈለጋችሁ እያረጋችሁ እየተሳደባችሁ ኖ ጨዋታ የምትሉ ከሆነ then እንግዲህ ማየት ነው መጠበቅ ነው። ሶ እኛውን እያለን ያለነው ይሄ መንገድ ጥሩ አይደለም፣ ይሄ መንገድ ዴስቲኔሽኑ ጥሩ አይደለም እና መተው ነው የሚሻለው። አርጊው ማድረግ ይቻላል፣ ማውራት ይቻላል። ጸጋችሁ መሳደብ የሆነ ሰዎች መሳደብ ትችላላችሁ። ማንነታችሁ እሱ ከሆነ እሱን እኛ ልናስተምራችሁና እንትን ልንላችሁ አንችልም። እዛው የሚያስተምሯችሁ ያስተምሯችሁ እንጂ we can't change you። እኛ እናንተ መለወጥ የምንችለው በወንጌል ነው። ወንጌልን እንሰብክላችኋለን፣ ነግራችኋለን። የእውነት ለማብሸቅ ለምናምን እንደዛ እያልኩ አይደለም። ያ መንገድ ትክክል አይደለም። አሁን እኔ በይፋ ላይ የወጣው ነገር it doesn't feel right። በራዳራችን ስር ነው ብለ ወንድምህን እንደዛ ማድረግ is not right። እና አናፖሎጀቲክ የሚባለው ልጅ ይሄ ነገር ዴቪልስ አድቮኬት እንጫወትና በቃ ሊጋል ነው እንበልና ለሁሉም ነው በዚህ ነገር የተከፋ ሰው ወዴት ነገሩ ሊሄድ እንደሚችልና የከረፋውን ቲክቶክን መመለሻ የሌለው ነው የሚደረገው። ስለዚህ ቆም ብሎ ማሰብ ጥሩ ነው። መጽሐፍ ስለቻላችሁ የሆነ ነገር ማለት ስለቻላችሁ ብቻ ሳይሆን መለጠፍ ስለቻላችሁ ማሰብ ይሄ ነገር ይጠቅማል፣ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም የሚለውን ማሰብ እንደዛ ነው የምንለው። አይ ቲንክ በዚህ እንትን እንበል። እሺ በቃ እንዝጋ። ጌርሳምዬና ናቱ ያወሩና በቃ በዚህ እንጨርስ። ጌርሳምዬ ዌልካም ብራዘር። ታንክ ዩ ናቲ ቀጥልስ ኤፍዬ እና ከሱ በኋላ ላውራ። እሺ ናቱዬ። ኤፋ ይሰማል ድምጼ? ይሰማል። እሺ ሰላም ብያለሁ ዶክተር ቤኪ ቤካ ጌሳ ሰላም ብያለሁ። እኔ የምለው እንግዲህ ሁላችሁም እንዳላችሁት ነው ወንድሞቼ። እንግዲህ እንደዚህ አይነት ነገሮች እንግዲህ ሲሪየስ የሆነ አክሽን መወሰድ መቻል አለባቸው። አንዳንድ ጊዜ ወንጌላውያን ስንባል ቅድም በእምነት እየተናገረ ነበር የራሳችንን መብት መጠየቅ የማንችል አይነት ሰዎች ተደርገን መሳልም የለብንም። አንዳንድ ነገሮች ሪስትሪክሽን ያስፈልጋቸዋል። ዝም ብለን እንትን ማለት የለብንም። እየተደረገ ያለው ነገር ትክክል አይደለም። ኤፍሬም ላይ የተደረገው ቅድም የሆነ ነገር እየተናገረ ነበር በእምነት ማን ያውቃል
ጎማውንስ ራሳቸው እንደዚህ ያደረጉ ሰዎች ጎማውንስ እንትን ብለው ከሆነ የሚለው ነገር ራሱ በጣም ትልቅ ነገር ነው። እንደዚህ አይነት እይታዎች በጣም አስፈላጊ ነገር ናቸው። በአንድ በኩል ብቻ ማየት የለብንም። ብዙ አይነት ዳይሬክሽኖችን ማየት መቻል አለብን። ችላ ብለን መታለፍ የሌለባቸው ነገሮችን ችላ ብለን ያሳለፍናቸው ነገሮች በጣም ብዙ ነገሮችን ያበላሹ ነገሮች አሉ እዚህ ሶሻል ሚዲያ ላይ እና ፐርሰናል ድረስ ተኬዶ ሰውየውን ባለበት ሎኬሽን አድራሻ ተኬዶ እንዲህ ከኋላ ሆኖ መቅረጽ ቅድም ገብቶ የወጣው መምህር የኦርቶዶክሱ መምህር ነገር ላይ ውሃ ለመቸለስ የመጣው ነገር አግባብ አይደለም። ምክንያቱም ኤፍሬምን ማድነቅ ከፈለገ አግኝቶ ሰላም ብሎ ተዋውቆ ከዛ በኋላ እኔ እንትና ነኝ ብሎ ከዛ በኋላ ቪዲዮ መስራት አስፈላጊ ከሆነ ቪዲዮ መስራት፣ ፎቶ መነሳት ላይ ከሆነ ፎቶ መነሳት ይቻላል። ሰውየውን ለማድነቅ ከኋላ መደበቅ አያስፈልግም። አድናቂ ነኝ ብሎ መደበቅ አያስፈልግም። እወደዋለሁ ብሎ መደበቅ አያስፈልግም። ፌስ ቱ ፌስ ሰውየውን ማግኘት መቻል አለበት። አግኝቶ ከዛ በቃ ሪል ፎቶም ቪዲዮ አብሮ መነሳት ይችላል እንጂ ከኋላ እየተደበቁ ፐርሰናል የሆኑ ነገሮችን ሶሻል ሚዲያ ላይ እያወጡ ከእይታችን ውጪ አይደለም ልትሰወር አትችልም ብሎ መፎሰት ይሄ አግባብ የሌለው ወንጀል ነው እየተሰራ ያለው። በእርግጥ በትምህርታቸውም የሚደርስባቸው ክሳራ ቀላል ስለሆነ እነዚህ ሰዎች ምቹ ቦታ ላይ ቢያገኙ አያጠቁም ማለት አይቻልም። ይሄ ሀቅና ሀቅ አያደርጉም ማለት አይቻልም። ምክንያቱም የሚደርስባቸው ዳሜጅ ቀላል ስላልሆነ ምቹ አጋጣሚዎችን ቢያገኙ ብዙ ነገር ማድረግ ይችላሉ። ብዙ ነገር ሊያቅዱ ይችላሉ እና ቀላል ነገር አይደለም እየተካሄደ ያለው ነገር። እንደዚህ ደግሞ ራሳቸውን እንትን በድብቅ አድርገው የሚሄዱ ሰዎች በጣም አደገኛ የሆነ ስራ ነው የሚሰሩት እና ስለዚህ ጥንቃቄ ያስፈልጋል። ህጋዊ አግባብ ባለው መንገድ ነገሮችን አንደኛ መጥቶ ይቅርታ መጠየቅ እንደተባለውም በፔጁም ይሁን አንተም ጋር መጥቶ ይቅርታ መጠየቅ መቻል አለበት። ካልሆነ ሲሪየስ የሆነ አክሽን ወደፊት መሄድ ያለበት ጉዳይ ነው ብዬ ነው ማስበው እኔ። ምክንያቱም ቀላል ነገር ስላልሆነ ሰው በነፃነት ተንቀሳቅሶ መግባት መቻል አለበት። እንደዚህ እየተከታተሉ እንደ ሲአይኤ እየተከታተሉ ቀረጻ እያካሄዱ ከዛ በኋላ አድናቂ ነኝ እንዲወደዋለሁ የሚባሉ ነገሮች ይሄ የለበጣ ነገሮች ናቸውና ጥንቃቄ ማድረግ አስፈላጊ ነው ብዬ ነው ማስበው። ኤፍሬም እንግዲህ ማድረግ የሚቻለውን ነገር ሁሉ ወደፊት መሄድ መቻል ያስፈልጋል የሚል ግምት ነው ያለኝ። ምክንያቱም አስፈላጊውም አክሽን ተወስዶ መማሪያ ማካሄድ ጥሩ ስላልሆነ ትምህርት ሊሆን የሚችለውን ነገር ማድረግ መቻል አለበት ብዬ ነው ማስበው። ይፋ እሺ ጌርሳሚ እናትዬ ታንኪዩ። ኦኬ ኤፌ እንትን አላልኩም፣ ስራ ላይ ነኝ። ምንድነው ከዚህ በፊት እኔ ማስጠንቀቂያ ሰጥቼዋለሁ ከስር ይሰማ እንደሆነ የሚሰራቸው ቪዲዮዎች ዲሴፕሽን ያለባቸው ናቸው። በጣም ቆራርጦ ለማለት ያልተፈለገ ነገር። አሁን ለምሳሌ እኔ ስለ ዘረኝነት እንደተናገርኩ አድርጎ የሰራው ቪዲዮ አለ እና ረፍ ብየዋለሁ። ከዚህ የተነሳ ምን ብዬ ነበረ ባለፈው፣ ይሄ ልጅ እስልምና ላይ ማይሰራ ከሆነ ፎቶ ደርሶኛል ብዬ ነበር። ቅድምና ቢኒ እንዳሉት እንደታላቁ ግን ተጠንቅቄያለሁኝ። እስልምና ላይ ይሰራ አይሰራ እንደሆነ ስል በኮመንት ይሰራል ምናምን አሉና ኮመንት አደረጉልኝ። ፎቶ ደርሶኛል። እኔን ማለት ሎንግ ታይም ነው እሱና ቢኒያም ሽታይ ሆነው ብዙ ነገር እየሰሩ የነበረው። ስለዚህ አናፖሎጂ በአጭር ቃል አሁን የምትሄድበት መንገድ ትክክል አይደለም። ትልቅ ሰው ነው ፎቶህን ሳይ እና እንደዚህ አይነት ነገር ትሬትኒንግ እኮ ነው፣ ከእይታችን ውጭ አይደለም፣ ትሬትኒንግ ነውና ወንጀል ነው እና ይሄን ነገር ማቆም አለበት። ሌሎችም ኢቭን ቆርጠሽ ቀጥይላቸው
ዲሴፕሽን የሆነ ያልተባለውን የምታስብሉት ነገር አቁሙ። አሁን ደግሞ መስመር አለፋችሁ በጣም። ቅድመ ኤፊ እንዳለው እኛ የተናገርነው ስህተት ካለ ቀጥታ አዚቲዝ መለጠፍ ትችላላችሁ። እንደገና ደግሞ ከሌላ ቦታ ቆርጣችሁ ቀጥላችሁ እንትን ማለት ትችላላችሁ። ግን የተባለውን ግን ያልተባለ ለማስመሰልና ሌላ እንዳለን የምታደርጉት እንደዚህ አይነት ነገር ፕራይቬት ነገር የምትለጥፉት ነገር ትክክል አይደለም። የህግ ሰው መጥቶ እኮ ተናግሯል፣ ወንጀል ነው ብሏቸዋል። እና አቁሙ እና ይሄንን ነው የምለው ነግሬዋለሁ። በቀደም አስጠንቅቄዋለሁ፣ አቁም ብየዋለሁ። ፎቶ አለ የሱ አሁን ተደብቆ ነው የሚሰራው። የፈለገውን በሰው ፎቶ ላይ በሰው እንትን ላይ እንደፈለገ ይሰራል። ግን እኔ እኛ እዛ ስራ አንገባም ነው አልገባም እኮ። ለዚህ እኮ ነው ሰዎች ኮመንት ሲያደርጉልኝ እስልምና ላይ ይሰራል ሲሉኝ ነው እንትን ያልኩት እንጂ እኔ ያደረጋቸውን ነገሮች ጠቅላላ ብነግራችሁ አሁን እኛ ክርስቲያኖች ባንሆን እነሱ ይለጥፉናል። ያደረጋቸው ክፋቶች በእኛ ላይ ብቻ ሳይሆን በወንድሞቹም ላይ ይሰራል። እና ጠዋት ብየዋለሁኝ ከስር ሲሳደብ ዜዶ ጋር